ሌሎችም ቸርቾች ልክ እንደዛው ፈቃድ አውጥቶ ምናምን እየተቋቋሙበት አመት አላቸው። ለዛ ነው የጠየቁኝ። ነው ተወሱን በስላሴ ታምናላችሁ? ሙሉ ወንጌል ቤተክርስቲያን አማኞች አበይ ስላሴ ትሪኒቲን ያው ፈለገ ታውቀዋለህ። የምታውቀውን ጥያቄ ለእንትን ብለን እኔ ጠየቅኩ። የሙሉ ወንጌል አማኞች ታምናላችሁ ወይ እኮ ነው። እኔ ስለ ሙሉ ወንጌል አማኞች እንዴት ላቅ እችላለሁ? ከባለቤቱ ያወቀ ቡዳ ነው ይባላል። ፕሮቴስታንት በሙሉ በስላሴ ያምናል። ሌላ ጊዜ እርግጠኛ ነህ አብይ? ያ ይሄ ፕሮቴስታንት የሚባሉት እስቲ የማያምኑ ካሉ ነገር ይሄ ኦንሊ ጂሰሶች በቃ 2 ደቂቃ ወሰደና እስቲ እንግዲህ አሁን አንተ ፕሮቴስታንት ነህ ከሙሉ ወንጌል ቸርች ነው የመጣኸው። እስቲ ያስረዳን፣ ስለ ትሪኒቲ ያስረዳን እስቲ። ሁላችሁም አዳምጡ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ጽንሰ ሐሳብ ሶስትነትን ትሪኒቲን የእናንተ ቸርች እንዴት ነው የምታስተምረው? እስቲ እናድምጥ። ሁላችሁም አዳምጡ። እሺ ፈለገ ትሪኒቲ ስላሴ ይባላል በአማርኛው። አምላክን ወይም መለኮትን አንዱን መለኮት አንዱን አምላክ በሶስት ለመግለጽ ወይም ደግሞ በሶስት መልኩ ለመግለጽ የምንጠቀመው ቃል ነው። በሶስት ምን አንዱን አምላክ በሶስት ምን በሶስት ይገለጣል። በእሱ ወደ እሱ ልመጣልህ ነው በሶስት ምን እንደሚገለጥ። ስለዚህ አንድ እግዚአብሔር ነው፣ ሶስት ፐርሰኖች ናቸው ማለት ነው መገለጫው ወይ በፐርሰን ለመግለጽ። ግን በአምላክነት ወይ በእግዚአብሔርነት ወይ በዲቫይን ፓወር ተመሳሳይ የሆኑ ወይም ደግሞ ዘ ሴም ዲቫይን ፓወር ያላቸው ናቸው። ትሪኒቲ የሚለው መጽሐፍ ቅዱስ ውስጥ ኤክስፕሊሲትሊ ተጽፎ ባይገኝም መጽሐፍ ቅዱስ ግን አምላክን በዛ ወይ ገልጾታል። ዋና እውነቶች እግዚአብሔር አንድ ነው። there is one God። እኛም በሶስት ስንገልጽ ሶስት እግዚአብሔር የለም፣ አንድ እግዚአብሔር ነው ያለው። እግዚአብሔር ዘ ፋዘር ምንለው ነው አንዱ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አንዱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እነዚህ እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የተለያዩ አካላት ናቸው። አንዱ ከአንዱ ይለያያሉ። ሶስት ፐርሰኖች ናቸው። አንዱ እግዚአብሔር አለ፣ በሶስት ፐርሰኖች ይገለጻል ማለት ነው። ይሄን ደግሞ መጽሐፍ ቅዱስ በግልጽ የሚያስተምረው ነው። እግዚአብሔር አብ እግዚአብሔር ነው ራሱ፣ ወይ እግዚአብሔር አብ እንላለን። ዘፋዘር የሚባለው ነው። ስለዚህ የሁሉም ምንጭና ሶርስ ነው። ሁሉ ነገር የሚመጣበት የሁሉም ምንጭና ሶርስ መገኛ ነው። ዘሰን የምንለው ደግሞ ጂሰስ ክራይስት፣ እሱም ራሱም እግዚአብሔር ነው፣ የእግዚአብሔር ወልድ የምንለው ማለት ነው። እሱ ደግሞ ሁሉ ነገር የተፈጠረበት ሁሉ ነገር ያስገኘ ሁሉ በእርሱ ለእርሱ ተፈጥሯል የተባለ እግዚአብሔር ወልድ ነው ማለት ነው። መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ ሶስት አካላት ተመሳሳይ ፓወር ወይ ተመሳሳይ ዲቪኒቲ ያላቸው ሼር ያደርጋሉ። ይበቃል ወይስ ልቀጥል? ይሄ ደግሞ እኔ እቀጥላለሁ፣ ግን አንተ እያስረዳ አይ ቲንክ አንድ ሌላ ፕሮቴስታንት ወንድማችን እንደዚህ የሚባል አስተምሮ የለም ተሳስተሃል እያለክ ነበረ። አይ ቲንክ ጥላሁን አይደል? ጥላሁን ይሰማል? ፈለገ ይሰማል። ልክ ነህ። ከየት ቤተ እምነት ነው የመጣኸው ጥላሁን? ቅድም ሲወቅሰን ነበረ ከሐዋርያት ቤተ እምነት። ሐዋርያት ከየት ቤተ እምነት? ሐዋርያት። ኦኬ። በትምህርት አሁን በተናገረው ትምህርቶች ላይ ስህተት አለበት። ኧረ ፈለገ እባክህን፣ ሐዋርያት ማለት ከሃዲያን ናቸው ብለን ነው እኛ የምናምነው። እንዴ ያው እኮ ነው። አንተም እኮ ለሱ ከሃዲ ነህ ብሎ እኮ ነው። ኖ እኔ ፈለገ ከአንተ ጋር የምከራከረው አንተን እንኳን እንዲህ የምልህ አንተ ትሻለኛለህ። አይ ኖ ምን እንዴ መብቱ እኮ ነው። አይ እኔ ነኝ እኮ ደስ ኦርቶዶክስ ለምሳሌ ከሃዲ አንተ ነው እንደፈለክ እሱ መጠየቅ ይችላል። የትምህርት አንዳንድ ዝንፈቶች ሊኖሩ ይችላሉ። ከሃዲያን አይደሉም ኦርቶዶክስ። ወንድማችን ይሄው ጠይቀው፣ እሱን ራሱን ጠይቀው። እኔ አንገናኝም። እኔ አንተን ወንድሜ አንተ ትቀርበኛለህ። ምን አገባኝ? እኔ ምን አገባኝ እንዴ?
እኔስ ምን አገባኝ? ባልተናገርኩት ነገር እኔ ለምን ለአንተ ዲፌንድ አደርጋለሁ? አንተ የተናገርከውን ነገር ይኸው ጠይቀው። ጥላውን እነሱ ከሃዲያን ናቸው፣ በክርስቶስ አያምኑ። ጥላውን አውራው እኔ አውራው። እኔ ከዚህ በኋላ ጸጥ ነው የምለው። አንተ አውራው። በክርስቶስ አያምኑም፣ ከሃዲያን ናቸው ያልኩህ እኮ ነው። እግዚአብሔር አብ ነው የሚሉት ኢየሱስን። እስቲ ይኸውልህ እግዚአብሔር አብ የሚል አለ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚለው መጽሐፍ አሳየኝ እስቲ። ከየትኛው መጽሐፍ አምጣና አሳየኝ። ስለዚህ ፈለገ እሱ ሌላ ቶፒክ ነው እና እነሱ ከሃዲያን ናቸው፣ የጌታን እውነት የሚያጣምሙ ከሃዲያን ናቸው። ከነሱ ጋር ተነጋገር ካልከኝ አንተ ብትነጋገር ትችላለህ፣ እኔም ልነጋገር እችላለሁ። ይኸውልህ ለምን ፈራኸው? አንተ የሌለህን ስታስተምር ዓለም ላይ ያሉ ሁሉ እየሰሙ ነው ይሄንን ሚዲያ። አንተ ግን ሐዋርያት ቤተክርስቲያን ወንድሜ፣ ሐዋርያት ቤተክርስቲያን መጽሐፍ ቅዱስ እንኳን ላይ ያለውን ኮንሰፕት ተናገር ለምን ፈራ ልትለኝ አይደለም። አማርኛውን ወይም ሰዋሰውን እንኳን መገንዘብ የማይችሉ ናቸው። ኦኬ አብዛኞቹ አስተምረን ኦኬ ላስተምረሽ ሚውት አድርግና ስማ ላስተምረህ። እንግዲያውስ ይኸውልህ ስህተት ሲሆን አቆማለሁ። ስለዚህ ሚውት አድርግ። ታስተምር ከሆነ አቆምላለሁ። ሚውት አድርግና ላስተምረህ። ስህተት ከሆነ ውሸት ነው እላለሁ፣ አቆምላለሁ። ሚውት አድርግና ስማ። ዮሐንስ ወንጌል ሲጀምር በመጀመሪያ ቃል ነበር ይላል። ስለ ክርስቶስ ነው አይደል የፈለከው? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር ይላል። የሰማይ ነው። እንግሊዘኛው ደግሞ እንትን ወርድ ዊዝ ጋድ ይላል። አብሮ ነበር የሚለው ሁለት ያሳያል ማለት ነው። እኔ ከአማኑኤል ጋር ነበርኩ፣ እኔ ከፈለገ ጋር ነበርኩ ካልኩ ሁለት፣ እኔና ፈለገ ሁለት ማለት ነው። አንድ ነገር አብሬ ነበርኩ አልልም፣ እኔ ከእኔ ጋር ነበርኩ አልልም። እናንተ ቃል የሚለውን እግዚአብሔር አብ ብላችሁ ካነበባችሁ እግዚአብሔር አብም ከእግዚአብሔር ጋር ነበር ወይ እግዚአብሔርም ከእግዚአብሔር ጋር ነበር ተብሎ አይነበብም። በመጀመሪያ ቃል ነበር። ኦኬ ቃልም በእግዚአብሔር ዘንድ ነበር ይላል መጽሐፍ ቅዱስ። እናንተ ቃል ራሱ እግዚአብሔር አብ ከሆነ እግዚአብሔር በእግዚአብሔር ዘንድ ነበር ይባላል። ሎጂካል። ቆይ ልጨርስ ትናገራለህ። እግዚአብሔር አይደለም ይዛለው እኮ መስመር ላይ ይዛለው ብያለሁ። ቃል ልጨርስ እስከ 4 ነጥብ ቢያንስ። ስለዚህ ሁለት ነገር እንዳያሳያል። እግዚአብሔር አብ ቃል የተለያዩ መሆናቸውን ያሳያል ዊዝ የሚለው ኦኬ። ከዛስ ቃልም እግዚአብሔር ነበር ይላል ደግሞ the same thing። ይሄ ቃል ደግሞ ራሱም እግዚአብሔር ነው፣ እግዚአብሔር አብም ነበር ይላል። ስለዚህ አሁን እግዚአብሔር አይደለም ለሚለው እግዚአብሔር ነው ብያለሁ። ኢየሱስ ወይ ወርድ ቃል እግዚአብሔር ነው። አዎ እግዚአብሔር አብ ግን አይደለም። እንዲህ ያለው ነው ደግሞ የሚያሳየው ነበር ይላል። በእነዚህ ሁለት ሴንተንሶች መሃል እንኳን ክፍተት ያለውን ልዩነት የማታውቁ ስራዬ ብላችሁ የምታጠሙ እግዚአብሔር አብ ኢየሱስ ክርስቶስ በምድር በነበረ ሰዓት ወደ አባቱ ሲጸልይ የነበረ በተለያዩ ቦታዎች ከሰማይ ደስ የሚለኝ በሱ ደስ የሚለኝ ልጄ ይሄ ነው የሚል እንዴት ነው አንድ ሰው እኔን በሱ ደስ የሚል ልጄ እኔ ነኝ የሚል የሆነ ቲያትሪካል ሙቪ የምታደርጉ ለአንተ ራሱ ሪስፔክት አድርጎ የወንጌል እምነት ይሄ ዝም ብሎ ሄረሲ ያልተማሩት ሴቶች የማይድኑትን ዲያብሎስ ያው የሚሸውዳቸውን ነገሮች ተጠቅሞ ዝም ብሎ የሚከተለው ነቢያት ጋር በምን ያላውን ኢትዮጵያ ውስጥ የሚሸወደው ክርስቶስ ኢየሱስን ያላዩ ብርሃን ያልበራላቸውን ሰዎች ለማሳት የመጡ በዲያብሎስ ሐሳብ የሚመሩ ከመጽሐፍ ቅዱስ የተፋቱ የእግዚአብሔርን የማዳን መንገድ የሚያክፋፉ ኢየሱስ በሚል ስም ደስ ይላል። ኦንሊ ጂሰስ ስሙ ደስ ይላል፣ ግን ኦንሊ ጂሰስ ይላሉ እንጂ በኢየሱስ አያምኑም። ኢየሱስ አብ ነው የሚሉት። ኢየሱስን ክደውታል። ስለዚህ እኔ ከሃዲያን ናችሁ። አሁን ከሱ ጋር ላወራ ነው የፈለኩት። ከፈለክ ግን ልሞግት ብቻ ሳይሆን ምንም ይሄ እዚህ ግባ የሚባል ቆይ አማርኛን ወይም ደግሞ መጽሐፍ ቅዱስ የሚያነብ ሰው አማርኛን ማንበብ የሚችል ሰው የአማርኛ መጽሐፍ ቅዱስ የሚያነብ ሰው ኦንሊ ጂሰስ ሊሆን አይችልም። አማርኛ የማይችሉ ካልሆነ በስተቀር ጨርሳል ወይ? ሐሳብን ጨርሳል ብለህ ጨርሻለሁ ብለህ እኔ ልቀጥላ። አንተ ከጨረስክ እኔ ልቀጥል። ልጨርስልህ 30 ሰከንድ ልጨርስ። ስለዚህ መጀመሪያ የአማርኛ ሰዋሰው ነን የሚለውን ነኝ ብለው የማንበብ ነበር የሚለውን ነበር የሚል ሲንጉላር የሚያደርግ ነበር የሚለውን ነበሩ የተደበላለቀ መጀመሪያ ግራመር የሆነ የአማርኛ ሰዋሰውን የማይከተል አማርኛ የሚችል ሰው ኢትዮጵያ ከሆነ ኢትዮጵያ ውስጥ ነው ያሉት፣ አንዳንድ ቦታ ነው ያሉት። አንድ ሰውዬ ነው ተሳስቶ እንትን ብሎ የሚሾፈረው። ስለዚህ አማርኛን የማይችሉ ሰዎች አማርኛን ቆይ ልንገርህ፣ ስማ አማርኛን የማይችሉ ሰዎች የተሰበሰቡበት የአማርኛ እጥረት። ኧረ ልጨርስ እባክህ አንተ ሰውዬ
የአማርኛ ኧረ ልጨርስ እባክህ። ኧረ እናንተ ሰዎች አማርኛ የማይችሉ ሰዎች ግራመር ማይለዩ ሰዋሰው የማያውቁ የቋንቋ እጥረት ያለባቸው ሰዎች የተሰበሰቡበት ነው። አማርኛ ቋንቋ የሚያውቅ እስቲ በትክክል አማርኛ ቋንቋ የሚያውቅ አንድ ሐዋርያት እምነት ተከታይ ይሄው እኔ እኮ ነው እየተናገርኩ ነው። እስቲ ዮሐንስ አንዳንድን በስርዓት አብራራልን። ሁሉም ህዝብ ያብራራልን ብሏል። አንዳንድና ሁሉ ዝም ብለህ ነው የምታወራው። ይኸውልህ አብራራልን። እኔ አንተ ያመጣው ጥቅስ ዮሐንስ አንድን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አብራራልን። እሺ አማርኛ አንተ ትችላለህ፣ እኔ አልችልም። አዳማጩ ይፍረድ እንግዲህ። አንተ ያብራራልንና እኛ እንስማ። እኔ ሚዩት አድርጌ ይኸው ቀጥል። እሺ በመጀመሪያ ቃል ነበረ የሚለው ይሄ ከጀነሲስ ጋር ወስዶ ይናገራል። ከዘፍጥረት ጋር ይጀምራል። ዮሐንስ ይጀምር ጉዳዩ የቃል ጉዳይ ከዘፍጥረት የሚጀምር ነው። የተፈጠረ ሳይሆን ከመጀመሪያውም የነበረ ነው ብሎ ያሳየናል። ስለዚህ ይሄ ቃል የተፈጠረ እንዳልሆነ ፍጡር እንዳልሆነ የሚያመለክት ነው። የመጀመሪያው በመጀመሪያ ቃል ነበር የሚል በመጀመሪያም የነበረ ነው። ኦኬ ቃልም በእግዚአብሔር ዘንድ ነበር ይላል። ኦኬ ይሄ ቃል የሚባለው ከእግዚአብሔር ጋር ነበር። ስለዚህ ራሱ እግዚአብሔር የሚለው መጽሐፍ ቅዱሳችን እግዚአብሔር ያለ የሚጽፈው እግዚአብሔር አብን ነው ሪፈር የሚያደርገው ለዚህ ወርድ። ቃልም በእግዚአብሔር ዘንድ ነበር የሚባለው ቃል ከእግዚአብሔር ጋር ነበር። ዊዝ የሚለው ሁለት አካላት እንዳሉ ግልጥ አድርጎ ያሳያል። ኦኬ ቃልም እግዚአብሔር ነበር ሲባል ይሄ ቃል ደግሞ ራሱም እግዚአብሔር ነው። ስለዚህ ይሄ ሶስት ነገር ቀደም ይሄን ብያለሁ። ሁለቱ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ጋድ ወዝ ዊዝ ምንድነው ወርድ ወዝ ጋድ ይላል። ስለዚህ ነበር ሁለት እንዳሉ ያሳያል ራሱ ወርድ ዊዝ ጋድ የሚለው ወርድ አዳምጠኝ። ወርድ ዊዝ ጋድ የሚለው ሁለት ያሳያል። ወርድ ዊዝ ጋድ ኤግዛክትሊ ዊዝ እኔ ካንተ ጋር እኔ ወይ አሁን ለምሳሌ ፈለገ እዚህ ጋር ይኸውልህ አዳምጠኝ። የሰማይ ነው እኮ ያንተ ነው። አልጨረስኩም። ቆይ ፈለገ እኮ አወራሁ። የሰማይ ነው። ፈለገ ከጥላውን ጋር ነበረ ቢባል ፈለገና ጥላውን የሚባሉ አሉ ማለት ነው። ሲምፕል አማርኛ ለሚችል ሰው እንግሊዝኛ ለሚችል ሰው ጥላ ፈለገ ወዝ ዊዝ ጥላውን ካለ ፈለገ ኤን ጥላውን የሚባሉ ሁለት ፐርሰኖች አሉ ማለት ነው። this is very ያ ደግሞ ይሄን እኮ አማርኛ አትሰሙም አሮጋንት ናችሁ ምለው ይሄን ነው እኔ ፐርሰፕሽን አይደለም። ይኸውልህ ፐርሰፕሽን አይደለም መጽሐፍ ቅዱስን ዮሐንስ ወንጌል አንብቤ ነው እያነገርኩ ያለው። ይሄኛው ይኸውልህ ስማኛ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አንተ እዚህ ጋር ወዴት ነው የሄድከው? ወደ አካል ነው የሄድከው። እሺ ሁሉም በእርሱ ሆነ፣ ከሆነችም አንዳች እንኳን ያለ እርሱ አልሆነችም። በእርሱ ሕይወት ነበረች፣ በእርሱ ሕይወትም የሰው ብርሃን ነበረ፣ ብርሃንም በጨለማ ይባላል፣ ጨለማውም አላሸነፈውም ይላል። ስለዚህ ይህንን አንድ እግዚአብሔርን አንተ በራሲ ግምት ወይንም በራሲ አስተሳሰብ በራሲ ጭንቅላት አጋንንት ሆኖ የሚንቀጠቀጡት አንተ ሶስት ታደርግ። ኦኬ አንዴ ጥላውን ሚውት አድርግ። ፈለገ ከአንተ ጋር ያውራ እባክህ። እኔ አማርኛቸውም አይገባኝም በጣም ለነዚህ ሰዎች መጀመሪያ የአማርኛ ስልጠና ነው መስጠት ያለብንና ምንም ያስተማርክ መሆኑን አሮጋንት ናቸው። እኔ ወንድሜ ፈለገ በጣም ታንኪዩ በጣም አስወጣው ወይ ካንተ ጋር ይጨርስ አስረዳና ፈለገ እንዳለው እስቲ አንተ በተማርከው ትምህርት አስረዳን። ምክንያቱም እግዚአብሔር አንድ ብቻ ነው ይላል ዘዳግም ምዕራፍ 6 ከቁጥር 6 ላይ 4:6 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ ይላል። አንተ አምላኮች ሆይ ብለህ ልታመልክ ነው አንድ አምላክ። ስለዚህ አንድ አምላክ ብቻ
ብቻ ነው ያለው። ፈለገ በጣም ተንኪ ወንድሜ። ይሄ ነው እውነትን አማርኛ ወደ አማርኛ ትሄዳለህ። አማርኛ አንተ ተማሳይ ነው ሀሳባችን። ሌላ ወይ ከአንተ ጋር ብታወሩ አሪፍ። ወንድማችን አቤ በጣም ነው የገረመኝ። ማለት ያው እናንተም የምትይዙ 66ሱ መጽሐፍ ነው፣ እነሱም የሚይዙ 66ሱ መጽሐፍ ነው። በመጽሐፍ ቅዱስ ቀኖና ደረጃ አንድነን ብላችሁ ነው የምታምኑት። ነገር ግን በጣም ሰፊ በሆነው ትምህርተ ሥላሴ ዙሪያ በጣም ከባድ የሆነ ልዩነት አለ። ቀኖና አንድ ነው ከሐዲስ ከመበረን ደረጃ የሚደርስ ማለት ነው። አይ በቃ ወደ አንተ እንምጣ። እኔ ከአንተ ጋር እንዳትሳሳት ከአንተ ጋር አንድ ብሆን ይሻለኛል። ወንድማችን አቤ እኔ ከሙስሊም ለይቼ አላያቸውም። ሰውዬው ያበሳጨህን ነገር እኔ ላይ ለምንድን ነው የምትለው? ካለ እሱ እያለ አትጮህበትም ነበር? እኔ ቢገርሙኝ ባይዜ እኔ ምን አድርግ ነው የምትለኝ? እኔ ናቤ ሙስሊም ነብይ እንደሆነ ያምናል። አሁን እሱን እርሳው አቤ። ሁልጊዜ አንተ ችግሩ ምንድን ነው መሰለህ? የበፊት አትረሳም። አሁን እንደዚህ ደግሞ ጥሩ አይደለም። ይኸውልህ አንተ አሁን ወደፊት ነው ሙቭ ማድረግ ያለብህ በትምህርተ ሥላሴ ዙሪያ። የመጀመሪያው ጥያቄ ምንድን ነበር መሰለህ? ከአንተ ጋር ስናወራ ሙሉ ወንጌል አማኞች ያምናሉ ወይ? ከዛው ያምናሉ አልከኝ። ከዛ 2 ደቂቃ ወስደህ ያስረዳናን። ከዛ በኋላ የተለያዩ ሐሳቦችን ተናገርክ። ሁላችሁም አሁን አዳምጡ። በትምህርተ ሥላሴ ዙሪያ ወንድማችንን በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስንለው አዎ እናምናለን ያለው። እናምናለን። በጣም ጥሩ ወንድማችን አቤ ከሶስቱ አካል አንዱ ወልድ ክርስቶስ፣ ከሶስቱ አካል አንዱ መንፈስ ቅዱስ፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ አቤ? አዎ። በጣም ጥሩ እሺ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? መልካም። በዚህ ላይ ስተት ስላላገኘው ብዙ ብቻ ሳይሆን ራሱን የቻለም አካልም ነው፣ ራሱን የቻለም ፐርሰን ነው ያልኩ። እንደዛ አይደል እንዴ አቤ? አሁን ለምንድን ነው ጭቅጭቅ ለመፍጠር ካልሆነ በስተቀር እኔ እኮ እንደዛ ብዬ ነው የጠየቅኩህ። ከሶስቱ አካል አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ እንደሆነ ታምናለህ ነው ያልኩህ። አዎ አምናለሁ። አይ አካልም ነው እንዴ? አላስፈላጊ ነገር እኮ ነው አቤ። እሺ ከሶስቱ ቅዱስ አንዱ ቅዱስ ወልድ ክርስቶስ የአብና የመንፈስ ቅዱስ ቃልስ እንደሆነ ታምናለህ ወንድማችን አቤ? ዋው መልካም። በቃ አሁን እዚህ ጋር ነው ትልቅ ጥያቄ የሚነሳው። ፕሮቴስታንት ወንድሞች ግን አንድ ነገር ሜስ እንዳታረግ ኮንኩል ነውና አይደለም ስንል ቃል ነው ስንል ራሱም ቃል ነው፣ ራሱንም የቻለ ቃል ነው። እኔ ዛሬ ስህተት ስላላገኘው አሁን ያንን ሙቭ አድርጌ እየሄድኩ ነው። ስህተት ባገኝ አይ እኔ ለምን ከማምነው ነገር እንደው ግር ያለኝ ነገር ካለ አቤ እንዴት ነው ይሄ ነገር ከየት ሊያመጣው ምናምን እንባባላለን። አሁን እንደማመጥ ከሶስቱ አካል አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ አካላዊ ቃል እንደሆነ አምናለሁ። ኦኬ እሺ መልካም። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ አምናለሁ አልከን። እሺ መልካም። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን መልስልን። አብ አባት ዘፋዘር ነው፣ ስሙም ዘፋዘር ለወልድና ለመንፈስ ቅዱስ ነው ያልኩ። ምን ለመዳም ታረካቸው እንዴ? ለወልድና ለመንፈስ ቅዱስ ምትል አጎታ አክስት ምናምን ልታረጋቸው ነው እንዴ? ፈለገ ምን አለ መሰለህ አቤ፣ አሁን እኔን የተናገርክ መስሎ ኃያል የሆነው አምላክ ላይ አፍህን ለማላገጥ ባትከፍት ጥሩ ነው። እሺ ጥንቃቄ የሚፈልግ ነገር ነው። እሺ አንተ አምናለሁ እስካልክ ድረስ አንተ አማኙ ያልተጠነቀቅለትን ነገር ማንም አይጠነቀቅለትም። እና ፕሊስ ስታወራ አሁን እኔን የሆነ ሞቅ ያረግ መስሎ እኔ ላይ ያለገጥክ መስሎ በጣም አቅል ላይ እየጠራ ያለው አምንበታለሁ ያልከውን አምላክ ስም ነው። ስለዚህ በጣም ጥንቃቄ ወሰድ ብራዘር። አማረልኝ ብለህ አፍ ላይ እንደመጣ አታወራ። ወልድ ለአብና ለመንፈስ ቅዱስ ቃል ነው። መልካም። ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለናል። ለአብ ብቻ ካልንስ ልጅ ነው። ልጅነቱ ለማን ብቻ ነው? ለአብ ብቻ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው። እሺ መልካም፣ በጣም ጥሩ። ለአብ ብቻ ኮንስ ሰራጺ ነው። አየህ፣ የአብ አባትነት ለማን ብቻ ነው? ለወልድ ብቻ። አሁን እኛ የጠየቅንህ
አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድን የአብና የመንፈስ ቅዱስ ቃል ካልን፣ መንፈስ ቅዱስን የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ካልን፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው? መልስልን። ልመልስ ላግዘው። ቆይ እሱ ይጨርስና ወደ አንተ እንመጣለን። ችግር የለም። ያ ምንድን ነው? አብ ለወልድ ምንድን ነው? ልጅ ነው ወልድ፣ አለቀ። ስለዚህ አባት ነው። በመጀመሪያ የጠየኩህን ቆይ ወደ እሱ እንመጣበታለን። አሁን እኔ ጠየኩህ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ይጠየቅ። ለወልድ ብቻ ምንድን ነው? ለወልድና ለመንፈስ ቅዱስ ምንድን ነው? ለወልድ ለመንፈስ ቅዱስ የተለያየ ነው። ለወልድ አባት ነው፣ ለመንፈስ ቅዱስ ደግሞ መንፈስ ነው፣ ሶርስ ነው፣ የመንፈሱ መፍላቂያ ሶርስ ነው። እሺ አብ ለመንፈስ ቅዱስ መንፈስ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠን። ዮሐንስ ወንጌል 15:26 አውጣው። እሺ ምን ይላል? አንብበልን። እዚህ ጋር አማርኛ እንትን አለው። ቆይ እሺ ጊቭ ሚ ሰከንድ። ዮሐንስ 15:26 ሚያው 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 ሚያው። እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ይሄን አስመርልኝ ከዚህ በኋላ ያለውን እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ሶርስ ነው ያልኩት። በመጣ ጊዜ እርሱ መንፈስ የተባለው ማን ነው? እዚህ ጋር መንፈስ የተባለው ማን ነው? ከአብ የሚወጣ የእውነት መንፈስ ተብሏል። በቃ ነበርኩ እኮ በዚህ መንፈስ የተባለው ማን ነው? እዚህ ጋር መንፈስ ቅዱስ መንፈስ ነው። 2 3 10 አዎ እኔ ጠየቅኩ ስለ አብ ነው። አየህ አሁን አንተ ወደ ሌላ ሐሳብ እየሄድክ ነው። ትናንት ሰራ የነበረው ስህተቴ ነው። ቆይ አቤ አሁን የሆነ እንዲህ አይነት ነገሮችን መመለስን ሊጨምርልህም ሊቀንስልህም የማይችሉ ነገሮችን አታደርግ እባክህን። በቃ ተው። እኔ ጠየቅኩ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ነው አልከን። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከን። ስለዚህ አብ ለወልድና ለመንፈስ ቅዱስ ምንድን ነው አልኩ። አንተ ነጥል አብ ለወልድ አባት፣ አብ ለወልድ መንፈስ አልከኝ። አብ ለወልድ መንፈስ ራሱ የሚል ሐሳብ የለውም መጽሐፍ ቅዱስ ብሎም አያቀምም። አንተ አሁን ስትከፍተው መንፈስ የተባለው ማን ነው? ቅድም እንዳልነው መንፈስ ቅዱስ መንፈስ ቅዱስ። አሁን ጥያቄው አብ ለመንፈስ ቅዱስ ምንድን ነው አይደለም። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ለአብና ለመንፈስ ቅዱስ ቃል ነው ካልን፣ መንፈስ ቅዱስንም ደግሞ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው ካልን፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ይሄንን ሳይረዱ ነው ፕሮቴስታንቶች ኢየሱስ ኢየሱስ የሚሉት። መልስልን አቤ፣ አይዞን ወንድሜ ፈለገ። አብ ለወልድ ምንድን ነው አልከኝ? አባት ቆይ አላልኩም እኔ ወንድሜ 3% ቆይ አትበለኝ። አላልኩማ። እሺ ይቅርታ። ምን ብዬሽ ነው የጠየቅኩት? ጥያቄ ኦኬ ኮመንት ሊሸር የሚያደርግ ምን ማለት ነው? አልገባኝም ጥያቄው። 3% ከሆነ ቆይ ፈለገ ይኸውልህ ሁለት ስህተት። አሁንም አንደኛ ያልጠየቅኩን ጥያቄ አንተ የጠየቅከኝ ብለህ አልክ። እኔ እንደዛ ብያለሁ። አንድ ላይ ኮመንት የሚያደርጋቸው ምንድን ነው? ወንድማችን የተለያዩ ናቸው አልኩህ እኮ አቤ። ምን ሆነህ ነው? ኧረ እንደ እድሜ ሆነ አንተ ሰውዬ። ሁልጊዜ እኔ ያለም ከረተው ግድ የለም ተረጋግተህ ልክ እንደኔ በእኔ በመወረቱን አውራ። አንደኛ ስህተት ያልጠየቅኩን ጥያቄ ጠይቀኸኛል ብለህ ለመመለስ መሞከር። ሁለተኛ ደግሞ ስህተት ጥያቄው አልገባኝም ሲነገረኝ እና ሳይገባ ነው እንዴ እስካሁን ስትመልስ የነበረው? ሳይገባ ነው እንዴ የመጽሐፍ ቅዱስ ጥቅስ ስታወጣ የነበረው? ጥያቄው ገብቶ መሰለኝ እኮ ለመመለስ ገብቶኝ ነው እየመለስኩልህ ያለሁት። አልገባኝም አልክ እኮ። እንደው ጌታዬ ወይ ፖለቲካው ፈለገ በእናትህ ፖለቲካ አይደለም። ሰላም ነው ወይ? የቤት ሰላም ነው? ይገባኛል። ለተፈጥሯዊ ሰው የእግዚአብሔር ነገር ትንሽ አይገባቸውም። ግን እኔ ሰላምታ ነው ያልኩህ። እቤት ሁሉ ሰላም ነው ወይ ወንድማችን? እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም ነው። ክብር እንደዛ ያ ነው መልሶ። አየህ ፖለቲካ ምናምን ሳይሆን እግዚአብሔር የተመሰገነ ይሁን ነው መልሶ። የቤት ኪራይ ምናምን አልደረሰም ማለት ሁሉ ሰላም ነው። ግን ስለዚህ ይመስገን የቤት ኪራይ ደርሷል። አቤ እሺ ደርሶባል የቤት ኪራይ
እኔ በማውራቱ ነው አትጩህ እንዴ! እኔ ለስፒከሬ ቢያንስ እንደው ለሌላው ነገር ይሁን እኔ ለስፒከሬ ይጨነቃለሁ። አንተ በጮክ ቁጥር ጭጭጭጭ አገልግሎቱ ነው የሚያጥረው። ብራዘር ቀስ ብላ አወራ። ጥያቄውን እደግምልሃለሁ። ጥያቄውን አዳምጠኝ። ይኸውልህ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስንል አዎ አምናለሁ አልከ። እሺ ከዛ በኋላስ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ ስንል አዎ አምናለሁ። እሺ መልካም። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይ ስንል አዎ ኦፍ ኮርስ አምናለሁ አልከ። አሁን ጥያቄው ስለ አብ ነው። አብ ለወልድ ምንድነው ጥያቄው? አይደለም። አብ ለመንፈስ ቅዱስ ምንድነው ነው ጥያቄው? አይደለም። አብ ለወልድና ለመንፈስ ቅዱስ ምንድነው ነው ጥያቄው። ስለዚህ እምታቅ ከሆነ አውቃለሁ፣ እማታቅ ከሆነ አላቅም በል። ኢነርጂን አጨርስ። በቃ የማታውቀውን ጉዳይ እንደሚያውቅ ሰው አክት ለማድረግ አጨርስ ኢነርጂ። ጥያቄው አብ ለወልድ እና ለመንፈስ ቅዱስ ምንድነው? ሙሉ ፕሮቴስታንት ማለት ነው ይሄንን ሳያውቅ ነው አካኪ ዘራፍ ነው ኢየሱስ መልስልኝ። እንግዲህ ልክ ኮመን ብለህ ከፈለክ እንግዲህ ሶስት እዚህ ላይቫችን ላይ ስትመጡ ቅልስልስ እንዴ ከኛ በላይ መጽሐፍ ቅዱስን የሚያነብ የለም። ሆይ 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 ጥሩ የለም እንዴ የሚባል ነገር የለም። መጽሐፍ ቅዱስን አነባለሁ ብለህ ትፎክራለህ። በላውጣ ከመጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ ምንጭ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሚያው 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 ይሄው ልነግርህ ነው የሁለቱም መገኛ እንደሆነ ላሳየህ። አንዴ ዮሐንስ 5:26 አውጣ። ዮሐንስ 5:26 አንብብልን። ኦኬ ዮሐንስ 5:26 ሳይኮሎጂ እንግዲህ አንተ ተከታዮች ያልተማሩ ስለሆኑ በዚህ ሊሸወዱ ይችላሉ። የተማረ ሰው ግን አይሸወድም። ዝም ብለህ አትልፋ። እንኳንም ሳንማር የስላሴ አማኝ ሆነን እግዚአብሔር ስሙ የተመሰገነ። አታምኑም በስላሴ ምን እንመለሳለን። ሁላችሁም ሚያው ሚያው እናንተ ራሱ ሆናችሁ አሉክ የኢየሱስ ስጋነት ተታችሁ ደስ ያለኝ ነገር ነው መሰለኝ። የቅድሙ ልጅ ራሱ ከአንተ ጋር ተከራከረ። የቅድሙ ልጅ ከአንተ ጋር ተከራከረ። ከኔ ጋር ተከራከረ። ባዳምጠኝ ተግባብታችኋል። ከቅድሙ ልጅ ጋር ቆይ ልንገርህ፣ ደስ ያለኝን ነገር ልንገርህ። ወደዋል የቅድሙ ልጅ ማለት ነው። ቆይ ልንገርህ አቤ፣ እታች ያሉት አይደሉም። አንተ ራስህ ትስቃለህ። እየሳቀ ያመልጣል። እሺ አውጣለን። እሺ ምንጭ እሺ አውጣለን። እሺ ስማ፣ እሺ እድል ስጠኝ። ዮሐንስ ወንጌል 5:26 አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። አንድ ምንድነው? ይሄ ምንድነው? አንድ ያልከው ያንተ ያማል እንዴ? ወልድና ለመንፈስ ቅዱስ አልከኝ። አንተ አይደለም መጽሐፍ ቅዱስ በአንተ ፍላጎት እንደዚህ ነጥይ አይደለም ያልኩ ወንድማችን መጽሐፍ ቅዱስ ያለው ነው።
እኔ ድምጼ ይሰማሃል ወይ ነው ያልኩህ። አሁን ድምጼ ይሰማሃል? ይሰማኛል፣ ግን መጽሐፍ ቅዱስን እንዲህ እንደፈለክ ተናገርልኝ። ድምጼ ይሰማሃል ወይስ አይሰማህም? እኔ ራሴ አንተ አይደለም የጻፍከው ከስተማር አይደለም መጽሐፍ ቅዱስ እንደፈለክ እግዚአብሔር እንደፈለገ ይናገራል እንጂ ማንም እንደዚህ አይነት ነፃነት አይሰጣችሁም። ስለ እውነት ለመናገር ስለማታስወራኝ እኮ ነው ፈለገ። አረ እንደዚህ አትጩህ እባክህን አቤ። አቤ ተረጋጋ እንጂ እንዴ! ይሄ በጣም ዊርድ የሆነ ባህሪ ነው እንዴ! አሁን እኮ አንተ ስታወራ ለእኔ ማለት ነው ይኸውልህ ፍሬ የሚያፈራ ነገር ነው መመለስ ያለበት። አንተ መጽሐፍ ቅዱስ ነው ልሳን ነው የሚመስለው እንዴ! ግግግግግድድድድ ምናምን እንደዚህ ፕሊስ አቁም፣ በቃ ስቶፕ። አሁን እዚህ ጋር እኛ ስንቀ ወንድማችን ከዚህ በኋላ እኔ ሳልፈቅድልህ ማይክ የምትከፍት ከሆነ አስወርዳለሁ። ያስገባንህ እንድታወራ ነው። የምታወራው ግን እኛ ፐርሚሽን ስንሰጥ ነው። በቃ አይ ከሱ ጋር ጨርሰናል ከአንተ ጋር እናውራ ስንል ነው። ከዛ ውጪ ግን ማይክን የምትከፍተው ከሆነ አስወርዳለሁ። እሺ እንድንሰማ ተደማመጥ። አስወርዳለሁ። አቤ እሺ፣ አንዴ ሚያሚው በደስቲ አይ እንዴ በዋልት እናንተ ናችሁ ልትቀልዱት፣ ተጫወቱ እናንተ። እኛ ብዙም አስታውሰን ከእንደገና ምን ብዬ ነበር የጠየቁ? እግዚአብሔር አብ ለእግዚአብሔር መንፈስ ቅዱስና ለእግዚአብሔር ወልድ ምንድን ነው ያልከኝ? ወልድና መንፈስ ቅዱስ እንደዛ ማለት አይደለም። ወልድና መንፈስ ቅዱስ የተለያዩ ናቸው። እንደዛ አላልኩም። ቆይ ለምሳሌ አንተ ነው ያልከኝ፣ እኔ ምንም አላልኩም። ተስማማለህ እኮ ነው ጠይቄህ አምናለሁ ያልከውን ነገር ንገረኝ። ለምን ነው የምነግርህ? ተስማማለሁ ነው ያልኩህ። ደግሜ ልጠይቅህ። ቆይ ማታምንበትን አላምንም በል። ደግሜ አላምንም አልልህም። መንፈስ ቅዱስ ቆይ አዳምጥ። ጭራሽ አንተ ነው ያልከኝ አምናለሁ ብለህ የተቀበልከውን ነገር ደግሞ ከእንደገና ነው አንተ ነው ያልከኝ ወደ ማለት ገባ። እንመለሳለን። ምን ጣጣ አለው እንዴ? እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይስ አታምንም? ወንድማችን አቤ እኔ አዩ ለአምናለሁ ብሎ አንተ ምንድነው መሰረት ወልድ ለመንፈስ ቅዱስና ቆይ ወይንስ አታምንም? ለመንፈስ ቅዱስና ለወልድ ነገር እኮ አይደለም። ታምናለህ ወይንስ አታምንም? ቆይ ስማኛ፣ አፌ ላይ አትቁም። ታምናለህ? አጭር መልስ። ታምናለህ? እኔ አምናለሁ፣ ግን እንዲህ የሚል ቃል በቃል የለም። እሺ እኔ አሁን ዛሬውኑ 50,000 ብር በአካውንት ትራንስፈር አድርግልሃለሁ። ኧረ እኔ 50,000 ብር ይሰርልኛል። አንተ ሀብታም ነኝ፣ 50,000 አልፈልግም። በእኔ ስም ለድሃ ስጥልኝ። ቴንክ ዩ። ግን ላውጣልህ የምትበለውላት ምን አማራታል ያገሬ ሰው። እሺ ችግር የለውም። አሁን ስጠኝ ጥቅስ፣ ሁላችሁም አዳምጡ። አዎ አለ ብሏል። ኢየሱስ ያድናል የሚል ቃል በቃል አውጣልኝ። አይ በጣም ብዙ ሞኝ ሰው ነው ያለው። በጌታ በኢየሱስ ስም ፕሮቴስታንት ቤት መጽዳት አለበት። አውጣልኝ። ሚያው 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 ሚያው። እስከዛ እስኪወጣልህ ሁላችሁም ኮሜንት ላይ ኧረ ጌታዬ ወይ ጥሬዎቹ እስከሚበስሉ የበሰሉ ታረሩ። ጌታዬ ሆይ አዎ አለ አከይ ዘራፍ። እሺ ጥቅስ እያወጣሁት ነው።
ቃል በቃል የለም። ኡስታዝ ነው የሆንክብኝ። መልካም ቃል በቃል አምጣልኝ። አሁን ዛሬ ኡስታዝ አለ ብለኸኛል። ቃል በቃል አለ ብለኸኛል። ኡስታዝ ነው የሆንክብኝ። ቃል በቃል ቁጥር አምጣት። ክርስቶስ ዛሬ ነው ብሎ ዛሬ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል ይላል። እኔ ያልኩ ምን የሚል ቪር ይለዋል። ኧረ መድኃኒዓለም እኔ በቃ እኔ ጌታዬ ይበቃኛል። እንደው ኧረ መድኃኒዓለም እንዲህ የሚልም የለም ልትሉም ያቃጣችኋል አይደል? ኡስታዝ ብያለሁ። ጂሰስ ኢዝ ሎርድ አልሽ። እሺ ሎርድ እንደገና እሺ ኢየሱስ ጌታ ነው የሚለውን ጥቅስ ነው ያልከኝ አይደል? ይሄው ሉቃስ አይደለም ኢየሱስ ያድናል የሚል ኢየሱስ ያድናል የሚል ነው ያልኩት። ኦኬ ያድናል ነው ቀየሽ። እሺ ለዘካርያስ አይ መድኃኒዓለም ኧረ ዛሬ እውነት በጣም የሚያዝናና ቀን ነው ዛሬ። ጂሰስ ኢዝ ሎርድ አለች። ምንም አያውቅም እያሉ ነው ከታች ያሉ ፕሮቴስታንቶች። መፍቱ ነው ራሱን ችሎ የራሱን ሀሳብ መናገር መፍቱ ነው፣ ይችላል። ፕሊዝ ሶስት ሞክ ታደርጋለህ አይደል? አንድ ቀን በፊቱ ትቆማለህ ለፍርድ። አትቀልድ ግን ላሳይ። አሁንም ኤኒዌይ ሉቃስ 1:76 አይ ቲንክ ዋው ሉቃስ 1:76 እየሰማችሁ ነው። ምን አለ ሉቃስን እንኳን በእንግሊዘኛ ብትለው ሉክ እንግሊዘኛ ይከብዳል ማለት ጉራሽ እኮ ነው ይገርመኝ እኮ ሉቃስ 1:26 አንቺ እሺ ኤኒዌይስ ሰዓት ለመቆጠብ ያክል ወንድማችን አቤ ኢየሱስ እንደሚያድን እናምናለን። አየህ አዳኝነቱን ለመናገር ግን ኢየሱስ ያድናል ማለት የግድ መጽሐፍ ቅዱስ ላይ ቃል በቃል መቀመጥ አይኖርበትም። አዳኝነቱን በሐሳብ ደረጃ መጽሐፍ ቅዱስ ይናገራል። ባጭሩ የሚያግባባን ትልቁ ሐሳብ ይሄ ነው። አየህ እንደ አዋቂ ስናወራ አቤ እንዲህ ነው ማለት ያለብን። ኢየሱስ ያድናል የሚል ቃል በቃል ባይኖርም ይሄ የሞኞች ጥያቄ ነው። ባይዘው ይሄ ቃል በቃል አምጡልን እንዲህ የሚል ቃል በቃል ምናምን አይባልም። ቃል በቃል ባይኖርም አዳኝነቱን ግን መጽሐፍ ቅዱስ ይናገራል። መዳን በሌላ በማንም እንደሌለ እንድንበት ዘንድ የተሰጠን ከስም ሁሉ በላይ የሆነው ስም ኢየሱስ ክርስቶስ እንደሆነ ይናገራል። በእርሱ ዕውራን እንደበሩ፣ ጎባጦች እንደቀኑ፣ ድውያን እንደተፈወሱ ኦፍኮርስ ይናገራል። ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን መጽሐፍ ቅዱስ ይናገራል። ኦፍኮርስ ኢየሱስ ክርስቶስ ያድናል። በተመሳሳይ አንተንም ይሄን ዋጣው ግን መንፈስ ቅዱስ ቆይ ፕሊስ አትረብሽ አካኪ ዘራፍ አትበል። አሁን ልክ መጨረሻ ኤንዲንጉ ላይ አካኪ ዘራፍ አትበል። በተመሳሳይ ለአንተ ምድል ሰተነ ነበር አቤ መንፈስ ቅዱስ ለአብና ለወልድ ነው መታመኑ። እሺ ሁላችሁም ሰምታችኋል። እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ወይም ደግሞ እስትንፋስ ነው ብሎናል። መልካም እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ተስማምቷል በል አታጣም ያላልኩትን። እሺ ይቅርታ አቤ አሁን እባክህን እንደዚህ አይነት የቁጣ ንግግሮችን ተው ፕሊስ። እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ማይክን ክፈተው። የመንፈስ ቅዱስ ቃል ነው የሚል የለም መጽሐፍ ቅዱስ ላይ ቃል ነው። ወልድ ቃል ነው፣ የእግዚአብሔር አብም ቃል ነው። ይሄን ነው ማምነው። የመንፈስ ቅዱስ ቃል ነው አንተ ነው ያልከው። ቆይ አቤ አምናለሁ ወይ አላምንም እኮ ነው። በቃ እኮ ስህተት ካለው አሁን ከተናገርኩት ንግግር ውስጥ ስህተት ካለ አላምንም ማለት እኮ መብትህ እኮ ነው። አላምንም ትላለህ። አምናለሁ አላምንም ጥያቄዎቹ የአጠያየቅ አይነት አለው። ለምሳሌ የማይጠይቅ ጥያቄ የጠየቀኝ አምናለሁ አላምንም ማለት ነው። የማይጠይቅ ጥያቄ የለም አቤ። ይኸውልህ ፕሊዝ ካምዳ እኛ ክርስቲያኖች ነን። ቆይ አዳምጥ። ይኸውልህ እኛ ክርስቲያኖች ነን። እኛ ክርስቲያኖች ስንሆን ልክ እንደናንተ ፕሮቴስታንት አይደለንም። ለምሳሌ አንድ ሰው መጥቶ እግዚአብሔር የቱ ጋር ነው ያለው ቢል አንተ የማይጠይቅ ጥያቄ አትጠይቅ ምናምን ብለን አናሸማቀቅ። አረ ችግር የለውም ለመመለስ በደንብ በቻልነው አቅም መጽሐፍቶችን እያጣቀስን ሀሎተ እግዚአብሔርን እናስረዳዋለን። ያንን ሰው ይሄ የማይጠየቅ ጥያቄ ነው ብለን አናሸማቀቅም።
ምትመልስ ከሆነ ቅዱስ ላይ ያለውን ብቻ ነው ማምነው፣ ሌላውን አላምንም አምናለሁም አልልህም። ለምሳሌ ማርያም ለምሳሌ እንዲሆናለች ብትለኝ መጽሐፍ ቅዱስ ላይ ያለውን አምናለሁ፣ ሌላውን አላምንም አልልህም። አላውቅም። አይ ዶንት ኬር። ስለ ማርያም አልጠየቅኩም። እኔ ስለ ማርያም አልጠየቅኩም። እባክህን እንዴ አይ ዶንት ኬር። ስለ ማርያም ነው ያልኩት። ሚካኤል በአንድ እግሩ ነው የሚቆም። አይ ዶንት ኬር ያልኩት ስለ ማርያም ነው። አላምንም አልልህም። አምናለሁ። ሚካኤል በአንድ እግሩ ነው የሚቆም ብትለኝ አይ ዶንት ኬር ያልኩት። ቆይ አንድ ጊዜ አቤ አይ ዶንት ኬር ያልኩት ስለ ማርያም ነው። አቤ ነው አይ ዶንት ኬር ያልኩት መጽሐፍ ቅዱስ ላይ የሌለውን ሐሳቡን ነው ያልኩት። ለማርያም ነው ወይ? አንተ አትንቀጥቀጥ፣ በስነ ስርዓት መልስ። ለማርያም ነው ያልከው? አዎ ወይ? ቅድስት ድንግል ማርያም አይደለም። በቃ ከዚህም በኋላ ልክ ስታወራ ስርዓት ባለው መልኩ አውራቤ። አሁን እኛ የጠየቅንህን ነገር ስፔሲፊክ አድርገህ በደንብ አድርገህ አድምጠህ በደንብ አድርገህ መልስ። እህል ሲበላ አላምጦ እንደሆነ ሁሉ የሚነሳውንም ጥያቄ አንተም ቀስ ብለህ አድምጣም በፍቅር። ከዛ በኋላ አንተም ለመመለስ ሞክር። አንድ ጊዜ አቤ ቆይ፣ እዚህ ጋር ቤሊ ስለገባ ቤሊን ስለምን በለው የሆነች መናገር የፈለጋት ነገር አለች። አይ ቲንክ አለ። እንዴት ነህ? ልደታ ቃል ሁላችሁ ሰላም ናችሁ? እንዴት አለ አለው ለፈለ እንዴት ነህ? ኢየሱስ ክርስቶስ ያድናል ብለህ ታምናለህ አይደል? ለፈለ ለምንድን ነው ከስር ባልታዛር ምናምን ስትለኝ የነበረው? እኔ በኢየሱስ ማራኔ አልጻፍኩም። ቤሊ ይቅርታ ትላለህ ወይስ አትልም? አልጻፍኩም ጭራሽ። ጌታን ለመጨረሻ ጊዜ ነው ድምጽ ሰጠ። ላስወርድ ኮሜንት አንብበህ ነው። ቻው ቻው። እሺ ታች ወረድ። ይጣም ቤሊ በጣም ባለጌ ሽማግሌ ነው። ይዘው ለትሻ ደ ብራዘር እንዴት ነሽ? አሃ በማለት ቅጣት ወረቀት ይዘህ ነበረ ታርጋ የተፈታብህ ማለት ነው። እሺ ሚያው በልስ ያረጋግጥ። እሺ ሚያው በልስ ያኔ እኮ ከአንተ ጋር ጉባኤ ላይ ሄጄ እኮ የተቀጣሁትን እኮ ነው ዛሬ የተቀበልኩት መንጃ ፍቃድ ታውቃለህ። እስቲ እግዚአብሔር ማርያም አይ እስካሁን አንተ መቆየት አልነበረብህም። በጣም ቆየህ እኮ ለትሻ መክፈል አለብህ። ከፈልኩ ከነወለዱ ከተቋቋሚ ስንት አመት ሆነ ትላለህ? 3000 አመት ቅዱስ ሚካኤልዬ የኔ ተወዳጆች፣ ለማንኛውም ሁላችሁንም በድጋሚ ሰላም ብያለሁ። ዛሬ በትምህርተ ሥላሴ ዙሪያ ከፕሮቴስታንት ወንድም እህቶቻችን ጋር እያወራን ያለ ነው። ሰው መልስ የማይመልሱ ከሆነ ነገሮች ግራ የሚያጋባቸው ከሆነ የሆነ ራስን የማዞር አይነት ኮንዲሽኑ ሲገቡ ብቻ ነው እኛ ሚያው ሚያው የምንለው እንጂ ለቀለፈን አይደለም። እሺ እንደዛ እያደረግን እንቀጥላለን። ሀሳብ ስናነሳልህ ለጥለህ አብ ለወልድ ምናምን እያልክ ስለሆነ የመለስክልን ያለው ያንን በመጀመሪያ እናጥረው ያንን መጀመሪያ ወንድማችን አቤ አብ ለወልድ ምንድን ነው? አንተ ራስህ ንገረን። እንዲህ ብለህ ታምናለህ ከምንልህ አይ አንተን ያልከኝ ምናምን ከምትለን ራስህ
ራስ በደንብ ንገረን ባጭሩ። አብ ለወልድ ምንድነው? ወንድማችን አቤ ማይክን ክፈተው። አንዴ ቃስጠኝ ፈለገየ ከኤሌቬተር ወርጄ ልቀመጥ አንዴ 1 ሰከንድ ትንሽ። እሺ መልካም። እሺ 1 ሰከንድ አልሞላም። ስቃለን። እሺ ሌሎችም በዚህ ዙሪያ መወያየት የሚችሉ ፕሮቴስታንት ወንድሞቻችንን እናስገባና ለሁሉም እድል እንሰጣለን። ለሁሉም በደንብ ለሁሉም ነው እድል የምንሰጠው። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። እምባዬን ከዓይኔ አበሰ። እኛ ግን የሚል አካውንት ይሰማል። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ፈለገ ልደት እና ወንድማችን ሰላም እንደምን አለ? አለን ይመስገነው። እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣው? እኔ ኦርቶዶክስ ነኝና ትንሽ ፕሮቴስታንቶች የሚያነሱት ነገር ነበርና ሰሞኑን የሰማሁት ማለት ነው። በስላሴ ውስጥ 3 ፍቃድ አለ ብለው ያስባሉና አይ ቲንክ በፊትም ከወንድማችን ጋር ሲከራከሩ 3 ፍቃድ ብለው ሲያወሩ ነበር እና እስኪ ስለሱ 3 ፍቃድ የሚሉት የትኞቹ ቤተ እምነቶች ናቸው የሚለውን ትንሽ እንድነግረኝ ፈልጌ ነው። እሺ መልካም እንወራለን። እሺ እዚሁ ሙሉ ወንጌል መልካም። እሺ እንኳን ደህና መጣ ተወዳጅ ወንድማችን ስለሆነ አንዳንድ ነገሮችን እዚህ ኦኬ ይመቻል ለማውራት ይመቸኛል። ችግር የለውም። እሺ መልካም። ከዚህ በፊት ፕሮቴስታንት አማኝ ነበርክ ወይስ ሌላ እምነት ተከታይ ነበርክ? ያ ከልጅነት ጀምሮ ፕሮቴስታንት ነበርኩ። መልካም። እሺ በፕሮቴስታንቲዝም ውስጥ ያሉ አንዳንድ ሰው ሰራሽ የምንላቸውን ትምህርቶች አንስተን እያወራን ነበረ። ግን ከዛ በፊት ከወንድማችን አቤ ጋር ያነሳነውን ሀሳብ ለአንተም እናነሳለን። በአብ በወልድ በመንፈስ ቅዱስ ታምናለህ ወንድማችን ዮሐንስ? በደንብ yes። እሺ ማውራት የሚመች ቦታ ከሆንክ እስቲ ስለ ትሪኒቲ 2 ደቂቃ ወሰድና አስረዳን። ምን ብላችሁ ነው የምታምኑት? ምን ማለት ነው ትሪኒቲ? እስቲ አስረዳን። ስላሴ እንግዲህ ትሪኒቲ ኦር ስላሴ ብለን ምንጠራቸው መጽሐፍ ቅዱስ ስላሴ የሚል ቃል ባይጠቀምም ስላሴ የሚል ተርም ባይኖረውም መጽሐፍ ቅዱሳችን ግን ስላሴ የሚለው እነዚህን ያካተተ እንደሆነ ከዘፍጥረት ጀምሮ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና መንፈስ ቅዱስም እነዚህን እንግዲህ አብ ፈጠረ ይላል እና በቃሉ ተናግሮ ነው የሚፈጥረው። 10 ጊዜ ተናግሮ ይፈጥራል የፈጠራቸውን ነገሮች እና ይሄ ስላሴ የምንለው ከዘፍጥረት 1 ጀምሮ ፕሬዘንት የሆነ ግን ደግሞ throughout time reveal የሆነ የመጣ አዲስ ኪዳን ደግሞ በደንብ ዲፋይን ተደርጎ በግልጽ በሚታይበት መንገድ አብን አባት ብሎ ገልጠው ማለት ነው።
ከዛ በኋላ መንፈስ ቅዱስ ደግሞ እኔ ብሄድ ይሻላችኋል፣ የመንፈስ ቅዱስ እልክልኝ እኔ በዛ በሚሄድ ጊዜ መንፈስ ቅዱስን እልክላችኋለሁ ያለን እነዚህ አብ ወልድ መንፈስ ቅዱስ የምንላቸው አንድ የምንለው ራሴን ላረም የምንለው አንድ አምላክ ግን ደግሞ በሶስት አካል ወይም በሶስት ፐርሰንሁድ የተገለጸ ማንነት በመጽሐፍ ቅዱስ ላይ በሶስትነት የተገለጠ መለኮት ነው። እንደዚህ ነው እንግዲህ ስላሴን ነው ኤክስፕሌን ማድረገው። እሺ መልካም ልደት አለ ወንድሞች ቅድሚያ ልስጥ ካለ ልደት አለ ይመቻል። ግርበናት ሰለገ እሺ እቺን እንትን እንዲያዩልኝ ነው ሐዋሳ በነበርን ሰዓት ላይ እና ካቺ ጋር ማራስ ቪዲዮ እየገባችሁ ኮፒ ሊንክ አድርጉት ፕሊዝ። ሰላም ነው እንደና እየገባችሁ ኮፒ ሊንክ ምናምን አድርጉት ይሄንን ቪዲዮ በተቻላችሁ አቅም። ክርስቶስ ኢየሱስ ስንት ባህሪ ምን ያህል የምር በጣም ብዙ ነገር ነው የምታዩበትና እዚህ ውስጥ ያላችሁ ሰዎች ይሁት እንግዲህ እነዚህ ናቸው። ስለ ስላሴ ስጠይቀው ምን ቢለኝ ጥሩ መሰለ ፈለ ስላሴ አንድነታቸው ነገር አብ ወልድ መንፈስ በኢየሱስ ነው አንድ የሚሆኑት። በጣም እኮ ክፍተት አለ። በኢየሱስ ነው አንድ የሚሆኑት። ይሄ ቪዲዮ ቫይራል መውጣት አለበት ጋይስ። የምር ምን አይነት ሰዎች እንደሆኑ ታዩታላችሁ። እኚህ ናቸው ወይ ኦርቶዶክስ መጽሐፍ ቅዱስን አትሰብክም ምናምን የሚሉት? ይኸው ካሜራማኑም ገብቶላል። እኚህ ናቸው ወይ ፈለገዬ? አሁን እችላለሁ። ኮፒ ሊንክ ሪፖስት ይደረግ አደራችሁ። አራቢ በእናትህ ቆይ ጣልቃ አትግባ። ቆይ ዝም በል አደራችሁ። ይሄ ቪዲዮ ቫይራል መሆን አለበት። ይለትሽ ሰው ለማውራት ይመቻል ወይስ ልቀጥል? እሺ ያ ወንድማችን እንዴት አለ? ሁላችንም ሰላም ብያለሁ። ይቀጥሉ አዳምጣለሁ ቁጭ ብዬ። ሁላችንም ሰላም ብያለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ደህና መጣህልን። ሌሎችም የገባችሁ ወንድሞች ፕሮቴስታንት ወንድሞቻችን ልክ እድል ስንሰጣችሁ ነው ማይክ ከፍቶት። እሺ ወንድማችን ቅዱስ ያኛውንም አካውንትን ከብሎክ ስለወጣሁት ከዚህ በኋላ ያኛውን አካውንትን መጠቀም ትችላለህ። እሺ ሶፒክ ማድረገው ነኝ። ያ ግን ወንድም የተናገረ አቋርጬ መግባት ስላልፈለኩ ነው። ምንም ችግር የለውም። ልደት እየተናገረ አይደል እንደገባው ልደት እየተናገረ እኮ አቋርጣ ገባ። ቪዲዮን ሲያሳይ ለማቋረጥ ፈልገ ማለት ነው። ፈለገ በቃ እኔ ጨርሻ ምናምን አልሽ። ስለዚህ አንተ ጋር እንቀጥላለን። ከመጣሽ ማርያም ተምጣሽ ነው። አይ ቆይ ዮሐንስ እኔ ስለሆንኩ ኮስ ያደረኩት ሰዎችን እንዳገባባቸው እኔ ነኝ እንትን የምለው። እስከዛ ነበር ለአንተ እድል የሰጠነው። አሁን ግን እሱ ስለጨረሰ ማይኩን ከፍቶ ልደት ቪዲዮ ሲያሳይ ማይኩን ከፍቶ ሲያወራ ስለነበረ ከሱ ጋር ነው የምንቀጥለው። ወንድማችን አቤ ባጭሩ ትመልስልናል አሁን። እሺ በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። አብ ለወልድ አብ ለወልድ አባት ዘፋዘር ነው። በጣም ጥሩ። እሺ እንደዛ ከሆነ ወልድ ደግሞ ለአብ ምንድነው ማለት ነው?
ወልድ ደግሞ ለአብ ዘላለማዊ ልጅና መልክ ነው። መልክ ነው God the Father። እሺ ቆይ ወደሱ መለስበታለሁ። አብ ለወልድ አባት ነው ብለኛል። ወልድ ደግሞ ለአብ ልጅ ነው ብለኛል። ምንም ሳትዘገይ ምንም ሌላ ነገር ሳታወራ በቀጥታ መልሰልኛል። አብ ለመንፈስ ቅዱስ ምንድነው? ይሄንን መልስልኝ። ምንጭ ነው። ሁላችሁም ሆን ተዘጋጁ። ምንጭ ነው፣ ሶርስ ነው። አብ ለወልድም እኮ ሶርስ ሆኖ እኮ አባት ሆነ። አብ ለመንፈስ ቅዱስ ምንድነው ይላል መጽሐፍ ቅዱስ። እሱ ነው የጠየቁ። መገኛ ነው፣ ምንጭ ነው ነው የሚለው። እሺ ማስረጃ ስጠኝ። ምንጭ ነው የሚል ማስረጃ ስጠኝ። አብ ለመንፈስ ቅዱስ ምንጭ ነው የሚል አሁን ነገረኝ ነበር። እሺ እንደገና ላሳየ። አይ በፍጹም አልነገርከንም። ማስረጃ ስጠን። እሺ ናቤ ባለበት ጥቅስ ነው አክቹአሊ 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ ይላል። ከአብ መንፈስ ቅዱስ ነው እዚህ ጋር ሜንሽን የተደረገው። መንፈስ ቅዱስ ከአብ የሚወጣ ነው፣ የእውነት መንፈስ ነው ይላል። አሁን የጠየቁ አብ ለመንፈስ ቅዱስ ስፔሲፊክ አድርገ ምን እንደሆነ ንገረኝ። መገኛ ነው፣ ስለ አብ ነው የጠየቁ። መገኛ ነው፣ ምንጭ ነው። ማስረጃ ስለ አብ እንደዛ ብሎ የሚያወራ አሁን የሚያወራው ስለ መንፈስ ቅዱስ ነው። የጠየቁ ስለ አብ ነው። ማስረጃ ስጥ። ለምን አብ ቀደመ ነው? እኔ ከአብ ዘንድ ምናምን አይደለም ብራዘር። አብ ለምን ቀደመ? መንፈስ ቅዱስ ለምን ቀደመ? ከአብ የሚወጣ የእውነት መንፈስ አለ። እኔ ስለ መንፈስ ቅዱስ አልጠየኩም። አቤ ትልቁ ችግር ምንድነው መሰለህ? አንተ ትልቁ ችግር ምንድነው መሰለህ? የማታውቀውን ነገር ትፈተፍታለህ። የማታውቃቸውን ነገሮች አላውቅም ማለት አትወድም። ቅዱስ ሚካኤል ስንት አይነት ሰው ነው ያለው? ሁላችሁም ኮሜንት ላይ ሚያው ሚያው በሉለት። እንደው በመድኃኒዓለም እኔ እኮ ሽለላሽ እኮ ነው የሚገርመኝ እኮ አንተን ቁጭ አድርጌ አስተምራለሁ እና ካኪ ዘራፍ። እሺ ሳምጣ አረዋል አይደለም የእውነት ነው። ቆይ እኮ ችግር የለም። እሺ አንተማ የመረህን ነው። እኛንን እኮ እየቀለደን ያለ ነው እንዴ? አንተማ አምረህ እኮ ነው እየተናገርክ ያለው። አንተ ምን ቀለድክ? አንተማ የእውነትህን ነው እየተናገርክ ያለው። እሺ ማስረጃ ስጠን። አሁን በቃ ልክ እንደ ትልቅ ሰው ልክ እንደሚያስተምር ሰው ሆነ ስለ መንፈስ ቅዱስ ሳይሆን የጠየቁ ስለ አብ ነው። ይኸውላችሁ ሁላችሁም ተከታተሉ። አሁን እኛም መብት አለን መቼም። አሁን ክርስቲያኖች ነን በክርስቶስ። ፕሮቴስታንት የሆኑ ሰዎችን እንወዳቸዋለን፣ እናከብራቸዋለን። ትምህርቱን ግን እንቃወማለን። ፕሮቴስታንት የሆኑ ሰዎች ትሪኒቲን ሳያውቁ ነው፣ ስላሴን ሳያውቁ ነው ኢየሱስ የሚሉት። በጣም ትልቅ ክደት ይፈጥራል። በነገራችን ላይ ሰው ስላሴን ሳያውቅ ስለ ኢየሱስ ልናገር ካለ በጣም ከባድ ነው የሚሆነው። ይኸው እንደምታዩት ይኸው ጀለስ ስንት ሰዓቱ ነው? እሺ አብ ለወልድ አባት ነው ብለኸኛል። በጣም ጥሩ። ወልድ ለአብ ምንድነው ስንልህ ልጅ ነው ብለናል። እሺ መንፈስ ቅዱስ ለአብ ምንድነው? ከእርሱ የወጣ ሰራጺ ነው ብለናል። በጣም ጥሩ። አብ ለወልድ መንፈስ ቅዱስ አብ ለመንፈስ ቅዱስ ምንድነው? ስለዚህ የምትመልሰው ስለ አብ ነው ማለት ነው። እሺ ይኸውልህ 2-3 ፐርሰኖች አሉ ብለናል አይደል? ስለዚህ አንድ አብ አለ። አብ ለመንፈስ ቅዱስ ምንድነው? ካዝን አጎት ምናምን በሰውኛ ልንገርህ፣ መጽሐፍ ቅዱስ የሚለውን ነው የምነግርህ። መገኛና ሶርስ ነው ይላል። አሁን አነበብኩብህ። ከአብ ዘንድ የሚወጣ ከአብ የሚገኝ መንፈስ፣ የእግዚአብሔር መንፈስ ቅዱስ እሱ ነው። አቤ
እኔ በጣም እጠራጠራለሁ ማለት ኢቨን አንተ የራስህን አስተምሮ ራሱ ተረድተሃሉ የሚለውን ነገር እኔ ስለሆነ ተጠራጠራለሁ። መጽሐፍ ቅዱሳችሁ ስንት መጽሐፍ ነው አቤ? ታቤ መጽሐፍ ቅዱስ ስንት መጽሐፍ? ምን ማለት ነው? መጽሐፍ ቅዱስ ስንት መጽሐፍ ነው? መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስ ብለህ መጽሐፍ ቅዱስ የጠየኩህን ብቻ መልስልኝ። 66 መጽሐፍቶች አሉ። አሁን ይኸውልህ ቆይ አሁን እዚህ ጋር እኔ እንዴ አንተ እኔ ባለቤትህ እኮ አይደለሁም አጨቅጭቀኝ እንዴ እኔ እኮ አስቤዛ ምናምን አይደለም አሁን የጠየኩ መጽሐፍ ቅዱስ ስንት መጽሐፍ ነው ብዬ ነው የጠየኩ። ስለዚህ የምታውቀውን ነገር ብቻ መልስልኝ አንድ ጊዜ። መጽሐፍ ቅዱስ ስንት መጽሐፍ ነው? ምን ማለት ነው? እንዴት ምናምን አትበል። መጽሐፍ ነው ብዙ መጽሐፍቶችን ይዟል በውስጡ። ስንት? 66 መጽሐፍቶች። እሱን የጠየኩ 66 መጽሐፍት። በጣም ጥሩ ሁላችሁም አዳምጡ። መጽሐፍ ቅዱስን 66 ነው ብሎ ቀኑናን የቀነነን ለማን ነው? ምን ያ ምንም በተለያዩ ጉባኤዎች የተለያዩ መጽሐፍት ነበሩ። ኮሌክቲቭ መጽሐፍ ቅዱስ ክፍል ማን ይቀነነል? ምን ማንም ይቀነነ እንደሚለው በመቶ በአንድ ሺህ ምናምን ዓመት ውስጥ የተጻፉ የተለያዩ መጽሐፍት ናቸው። ስለዚህ እነዛን ኮሌክሽኖች የሆነ ሰዓት ተሰብስበው ታተሙ፣ አለቀ። ሰፓሬትሊ ነበር ያሉት። የኦርቶዶክስ ማን ይቀነነ? እዛ እንደ ጎጃም ገዳም ተቀነነ ልበልህ እንዴ? ምንድነው ያልከው? ጎጃም አንድ ገዳም ውስጥ እዛ ተቀነነ ልበልህ ወይ? 81ዱን ማን የቀነነ? አቤ እዚህ ጋር አንድ ነገር 81ዱ ማን የቀነነ? ኮሌጋ ማይሆን ነገር አጠይቀም። ስለማን ነገር አታውራ። በቃ ደንቆሮ ካላወቅ አላውቅም በል ዳፍንታ ሙጣ ከዚህ ደንቆሮ የአባቱ ልጆች ናቸው እነዚህ። ያው አባቱን ይመስላል። አየሁ በጣም 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 አስቸጋሪ ነው። በጣም አስቸጋሪ ነው። ኦኬ ጋይስ ምን አለ መሰላችሁ አንዳንድ ጊዜ ስለተጠየቃችሁት ነገር አሁን እኔ አንዳንድ ፕሮቴስታንቶች በጣም ነው የምትገርሙት። ማይገናኝን ነገር ለምንድን ነው የምታገናኙት? ማይገናኝ ነገር ለምሳሌ እኔ አስታውሳለሁ አንድ ፕሮቴስታንት ወንድማችን ልክ እንደዚሁ መጣ ላይቭ ላይ ከዛ በኋላ ስለ ሳልቬሽን ነው እግዚአብሔር ያሳያችሁ የምንኖረው ስለ ሳልቬሽን ነው። ስለ ሳልቬሽን እያወራን መጣና እስቲ ማስረጃ ስጡን አለ። እሺ ብለን የሆነ የመጽሐፍ ቅዱስ ጥቅስ አወጣንለት። ያንን የመጽሐፍ ቅዱስ ጥቅስ እስቲ ምን ማለት ነው ንገረን እስቲ አብራራልን እንለዋለን። እኔ አማራ አይደለሁም። ምንድን ነው እየሆናችሁ ያላችሁት? ማይገናኝ ነገር ለምንድን ነው የምታገናኙት? ማይገናኝ ነገር አሁን ይህን ወንድማችን የጠየቅነው ስለ ትሪኒቲ ነው። ከዛ በኋላ ስለ መጽሐፍ ቅዱስ ቀኑና ጠየቅነው። መጽሐፍ መንፈሳዊ ነገር እኮ ነው የምናወራው። ስለ መንፈሳዊ ነገር ሆኖ ሳለ እናንተ ሌላ እዚህ ውስጥ ያሉ ኦርቶዶክስ የሆኑ አማኞችን እንደው እናበሳጫለን ብላችሁ እናናደዳለን ብላችሁ ዲስማች ቅድም ኢቭን እንደው ታውት ስለ ትሪኒቲ እንኳን ስንጠይቀው አብ ለምሳሌ ወልድ ክርስቶስ የአብና በቃ በጣም የኔ ተወዳጆች እንደዚህ ይሄ የኛ እንትን አይደለም። በነገራችን ላይ የኛ እንደ አይነት ነገሮች ልባችን ሊሰብሩ ይችላሉ። እናንተ ንግግር ኦፍ ኮርስ ልባችን ሊሰብሩ ይችላሉ፣ ግን ደግሞ ፍሬ ያፈራል። እዚህ ውስጥ ያሉ ሰዎች ላይ ፍሬ ሊያፈራ ይችላል። ስለዚህ ጥንቃቄ እናደርግ ለማለት ያክል ነው። እሺ እንቀጥል። የተወሰኑ ሰዎችን እንቀበልና አይ ቲንክ እዚህ ጋር ያለው ወንድማችንን እናወራለን። ዲያቆን ፍትሐ አምላክ እንዴት ነህ?
አይ ቲንክ ማይክ ሚዩት ነው ወይስ አይሰማም? ድምጽ ድምጹ አይሰማም አይደል? አይሰማም ድምጹ። ማይኩን ሲዘጋውና ከእንደገና ክፈተው። አይሰማም። ከኤርፎን ጋር ኮኔክት አድርጎ ነው። እስኪ ከእንደገና ላክልኝ፣ ወደድና ከእንደገና ላክልኝ ገስት ከእንደገና ላክልኝ። እሺ እንቀጥል። ተሟችን እንዴት ነህ ፈልዬ? ሁሉ ሰላም? እግዚአብሔር ይመስገን። ልደት ላይም ታችም ያላችሁ ሊቀ መዘምራን ቴድሮስ ሰላም ብያለሁ። ሶላ እንዴት ነው ወንድሜ ፈለገ? አለሁልህ ተሙዬ፣ እንኳን ደህና መጣ። ስላየው በጣም ደስ ብሎኛል። በጣም እኔም አይነት ነገሮችን ክርስቲያኖች ወንድሞች በጣም ሁላችንም የሚመለከት ነገር ስለሆነ በደንብ ብትሰሙ ጥሩ ነው። በመጀመሪያ ክርስትና ህይወት ውስጥ ሰዎች ዕለት ዕለት በሚያጋጥማቸው ፈተና በአንዳንድ ነገሮች ሲጨነቁ፣ ተስፋ ስትቆርጡ፣ በአንዳንድ ነገሮች ስታዝኑ የምትወስዱት አክሽን ይወስነዋል ቀጣዩን ህይወታችሁን ጤናማና ስኬታማ ለማድረግ በዛን ታይም ላይ በዛች ወሳኝ ጊዜ ላይ የምትወስኗት አክሽን ወሳኝነት የለበትም። አንዳንድ ጊዜ ከንቱ የሆኑ ጸሎቶችን እንጸልይና ጸሎቱ ምላሽ ሲያጣ እግዚአብሔር ዝምታን ሲያበዛ እኛ እየተበደለን ያለን የሚመስለን በጣም ብዙ ሰዎች አለን። ክርስቲያኖች ወንድሞች በደንብ ሁላችሁ ማለት ነው ይኸውላችሁ አንዳንድ ጊዜ ብዙ ነገሮችን እግዚአብሔርን እንጠይቋለን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እንጠይቋለን። በህይወት ጉዳይ ሊሆን ይችላል፣ በስራችን ጉዳይ፣ በትምህርቶቻችን ጉዳይ፣ በትዳራችን ጉዳይ ሊሆን ይችላል። ብዙ ነገርን እግዚአብሔርን ትለምኑታላችሁ፣ ትጠይቁታላችሁ እና እግዚአብሔር ዝም ያለ ሰዓት በቃ እግዚአብሔር እኔን ረስቶኛል ማለት ነው። በቃ ለሌላው ለሁሉም እየተደረገለት ለእናንተ ግን ልክ እንደቀረባችሁ አድርጋችሁ የምታስቡ ሰዎች በፍጹም እንደነት የተሳሳተ ውሳኔን መወሰን የለባችሁም። ሰው ራሱን በራሱ ነው እንጂ እየጎዳ ያለው አምላክ እግዚአብሔር እንኳን እኛ ምናምነውን ይቅርና ያላመኑበትንም እንኳን እየበደለ አይደለም። ለሁሉ እኩል ነው ዝናብን የሚያዘንበው፣ ለሁሉም እኩል ነው እህልን የሚያበቅለው፣ ለሁሉም እኩል ነው እስትንፋስን የሰጠው። እንኳን ያመኑበትን አምላክነቱን ካሊነቱን ያመኑትን የተረዱትን ይቅርና ሰማይን ያለ ባላ ምድርን ያለ ካስማ ያጸናው እርሱ መሆኑን ያመኑትን ይቅርና 22ቱ ስነ ፍጥረታትን የፈጠረ ከእርሱ በቀር ሌላ አምላክ እንደሌለ የሚያምኑበትን አማኞች ይቅርና ያላመኑበትን እንኳን ሳያዳላ የሚመግብ የሚያበላ የሚያጠጣ ነው አምላክ። እና በሆነ በህይወት አጋጣሚ በሚያጋጥማችሁ ነገር አንዳች ፈተና ልክ ሲያጋጥማችሁ አይ እግዚአብሔር ማን ረስቶኛል አትበሉ። አይ በቃ እንደው እኔማ ደከመኝ አትበሉ። እመኑኝ ልንገራችሁ፣ ለእናንተ የማይጠቅመው ነገር ነው እግዚአብሔር ዝም የሚላችሁ። እግዚአብሔር ዝም ካለ እሱ ራሱ አንድ ምላሽ ነው። የኔ ተወዳጆች እግዚአብሔር ይኸውላችሁ ለምናችሁት
አልቅሳችሁ እንባፍሳችሁ ስሙን ጠርታችሁ ጸጥ ካላችሁ እግዚአብሔር ምክንያት ያለው በቃ ያ ለእናንተ የማይሆን ነገር ስለሆነ ነው ዝም የሚለው እግዚአብሔር። እኔ ራሴን አንድ ተሞክሮ ላጋራችሁ። ከዚህ ቀደም በስፖርት ህይወት ውስጥ ነበረን፣ ሩጫ ማለት ነው። የሩጫ ስፖርት ህይወት ውስጥ ነበረን። በጣም ብዙ ጓደኞች አሉኝ አሁንም እዛው የስፖርት ህይወት ውስጥ ያሉ እና የስፖርት ህይወት ላይ ልክ ስንገባ የገባ ነው ሌላ ነገር አስበን አይደለም። ከሀገር መውጣትን አስቤ ነው። እኔ ፐርሰናሊ ከኢትዮጵያ መውጣትን አስቤ ነው የሩጫ ህይወትን የጀመርኩት። ያኔ በጣም ቀጭን ነኝ። በቃ በጣም እንደው ለሩጫ የተመቸ ሰውነት ነበረኝ እና ረጅም ጊዜ ጥሪ ያለው ወደ 3 ዓመት ያክል ነው እላችሁ በልጅነት እድሜ እና የውጭ ድሎችን ሞከርኩኝ። የውጭ ድሎችን ስሞክር እነዛ የውጭ ድሎች እንዳሰብኳቸው ሊሳኩ አልቻሉም። ይኸውላችሁ ወደ ውጭ ለመሄድ ብዬ ትምህርት እንትኔን አቋርጫለሁ። በጣም ብዙ ነገሮች ትቻለሁ። በቃ ሩጫው ላይ ብቻ ፎከስ አድርጌ ረጅም ጊዜ ሰራው። አላማዬ ሮጦ ማሸነፍ አይደለም። ይኸውላችሁ ኢትዮጵያን ወክለው እንደሚሮጡ ሯጮች ሮጦ ማሸነፍ፣ ሮጦ ሀገርን ወክሎ ሀገርን እንደው ማኩራት አይደለም። የኔ ትልቁ አላማ ይዛን ሰዓት ቀደም እንዳልኳችሁ ለራሴ ፐርሰናል ለሆነ ጉዳይ ከሀገር መውጣት እና የመጨረሻ አስተውሳለሁ የመጀመሪያ ውድድር ኢንቪቴሽን መጥቶ ሊወጣ የነበረበት ሀገር ስፔን ነበረ እና ስፔን ስንሄድ ከኔ ጋር አብረው ሌሎች ልጆችም ገብተዋል። አብረን ገብተን ይኸውላችሁ ለሁሉም እኩል ቪዛ ተሰጥቶ ነው መውጣት የነበረብን። ከኔ ጋር የገቡ ሌሎች ሯጮች በአጠቃላይ ቪዛ አግኝተው እኔ ብቻ ቪዛ ሳይሰጠኝ ቀር። የዛን ቀን ጋይስ ይኸውላችሁ ስለ እውነት ነው የምላችሁ። በቃ መሬት ላይ ወድቄን ያለቀስኩት። በቃ ምን ነው እግዚአብሔር፣ በቃ ምን ነው ሌላ ባዕድ አምልኮ ቦታ ግን እግዚአብሔር ዝም ነው ያለው። ያ ሁሉ እንባ ሲፈስ መሬት ላይ ስንከባለን መሬት ላይ ስወርቅ እግዚአብሔር አይቶ ጨካኝ አባት ሆኖ አይደለም ጸጥ ያለው። ይልቁኑ ለእኔ የሚበጀውን ነገር እሱ ስለሚያውቅ አንዳንድ ጊዜ ግድ የላችሁም ታገሱት እግዚአብሔር። ያኔ ስለ ዛሬው ቤተክርስቲያንን አላቃትም። አወዳደቂ መጥፎ ይሆን ነበር። ሰው ቤተክርስቲያንን ሳያውቅ ከሀገሩ መውጣት የለበትም እና ቤተክርስቲያንን ሳላውቅ የዛን ሰዓት ከሀገር በወጣ ኖሮ ዛሬ ላይ እኔ እንጃ መሆንበትን ሁኔታ ልወድቅ የሚችልበትን አወዳደቅ ስለ እውነት አላውቅም። ግን እግዚአብሔር አዋቂ ስለሆነ ከኛ በላይ ይወላችሁ ለራሳችን ከናንተ የበለጠ የሚያስብ የለም ብላችሁ ማለት ነው። ከኛ በላይ የሚያስብ አባት ነው ክርስቶስ። ለኛ ከኛ በላይ የሚያስብ የአንዲት እህትን ታሪክ ደግሜ ልንገራችሁ። ዛሬ እዚህ ቀጨኔ መድኃኔዓለም አካባቢ ትኖር የነበረች አንዲት እህት በማስሬት ማድረግ የተመረቀች ነች እና እግዚአብሔር አምላክ ስራ እንዲሰጣት ረጅም ጊዜ ተማጽነዋለች እና አንድ ቀን ስራ ፍለጋ ትወጣለች ከቤቷ። ያው ከእናት ከአባቶቻችሁ ጋር አይን ላይን ራሱ መታየት እስኪከብዳችሁ ድረስ ቤታችሁ ረጅም ጊዜ ተቀምጣችኋል። ከዛ ቦታ አስወጣት፣ አባረሯት እና እያለቀሰች ወደ ቤተክርስቲያን ተመልሳ ምን ብትል ጥሩ ነው? አይ መድኃኔዓለም ታዘብኩ አለች። ይኸውላችሁ ብዙዎቻችን እንቸኩላለን። ልክ የሚመስለን ምንድነው መሰላችሁ? እግዚአብሔር ላይ በቃ እኛን ይረሳል። ለሌሎቹ እያዳላ እያደረገ እየሰጠ ያለም ይመስለን በጣም ብዙዎች አለን። ቀሷ ግን መድኃኔዓለም ቤተክርስቲያን ተመልሳ አይ መድኃኔዓለም ታዘብኩ፣ አሁን እቺን እንጀራ ለኔ መስጠት አቅቶ አለችው። ረጅም ጊዜያት ነጎዱ። አሁንም የ5,000 ብር ደሞዝ ማስታወቂያ ትመለከትና ሮጣ መድኃኔዓለም ቤተክርስቲያን ሄዳ መድኃኔዓለም ላንተ ይሄ ከምንም አይቆጠርም፣ ላንተ ይሄ ኢምንት ነው፣ ይሄን ስራ ስጠኝ፣ ቤተሰቦቼ
ቀረበች። እዛ ከደረሰች በኋላ ፋይሏን ተመለከቱ። ምን አሉ? አሁንም ለሞራል ሳይጨነቁ አይ ለጊዜው አንፈልግም፣ እንደዚህ አይነት ሰው ለጊዜው አንፈልግም ብሎ መለሷት። እና አሁንም በጣም እያለቀሰች መድኃኒዓለም ቤተክርስቲያን ሄዳ ምን ብትል ጥሩ ነው? አይ መድኃኒዓለም ታዘብኩ አለችው። ታዘብኩ ይሄ እንደው አንተ ለኔ ምን እንጀራ መሰጣቅቶ አለች። በስተመጨረሻ ቤተክርስቲያን ሄዱንን ተወቹ። ይኸውላችሁ ልክ እንዲህ ነው የሚጀምረው። በነገራችን ላይ ሰዎች በቃ በሆነ ነገር አዝነናል፣ ተከፍተናል፣ ተስፋ ቆርጠናል ሲሉ የተሳሳተ የሚስሩት አክሽን ይሄን ነው። በቃ ቤተክርስቲያን ሄድቶች ቤተክርስቲያን መሳለሙን፣ ቤተክርስቲያን መገኘቱን፣ የሰርግ ጉባኤ መሳተፉን፣ ቅዳሴ ማስቀደሱን ሁሉንም ነገር ተወች። ቤቷ መቀመጥ ጀመረች እና በጣም ብዙ ጊዜቶች ሄዱ። ከብዙ ጊዜ በኋላ ጓደኞቿ ደውለው በአንቺ በተማርሽበት የትምህርት ዘርፍ የተገኘ ጥሩ የሆነ የሥራ ማስታወቂያ አለና ሄደሽ ግድ የለም ተወዳደር ያሏት። አይ የኔ ነገር ተውት እስቲ ምን የ5,000ም ሳይሳካ የ5,000ም ሳይሳካ አሁን እንዴት እስቲ ለማንኛውም ብላ እቃዎቿን ያዘች። ከዚህ በፊት ስትሄድ መድኃኒዓለም ቤተክርስቲያን ገብታ ተሳልማ ጸሎት አድርጋ ነበር አይደል? የምትሄደው ቤተክርስቲያኑን ሳትሳለም ዞር ብላ እንኳን ሳታየው ቀጥ ብላ ሄደች። እዛ ቀረበች። መወዳደሪያ ቦታው ላይ ተገኘች። ፋይሎቿን አወጡ፣ ተመለከቱ። በጣም ኤክሳይትድ ሆነው በቃ ምን ፈልገው እንዳንቺ አይነት ሰው ነው፣ ስለዚህ አንቺ ዛሬውኑ ስራ መጀመር ትችያለሽ አሏት። 5,000ን ጸሎት አድርጋ ለምናለች። የ5,000ን ብር ጸሎት አድርጋ ለምናለች። ሻማ ብረታ አሁን ጸሎት ሳታደርግ ነው ሄደችው። ደሞዙ 30,000 ብር ነው አሏት እና በጣም በቃ ደስ ብሏት እያለቀሰች በበነጋታው ስራ እንድጀምር ፍቀዱልኝ አለቻቸው። ምንም ችግር የለውም ነገ ዝግጁ ሆነሽ ነው ያሏት። እየሮጠች ሄደች ወደ ቤተክርስቲያን እና ከዚህ በፊት እየሮጠች ሄዳ ምንድን ነበር የምትለው? አይ መድኃኒዓለም ታዘብኩ ትለው ነበረ። አሁን ግን አንገቷን ደፍታ ቀና ብላ ሳታይ አይ መድኃኒዓለም ታዘብከኝ አይደል አለችው። ይኸውላችሁ አንቸኩል ክርስቲያኖች ወንድሞች፣ እግዚአብሔር ይታዘበናል። ለኛ ከኛ በላይ እርሱ ይጨነቃል። እግዚአብሔር ያውቃል። ስለዚህ ባካችሁን ጸሎት አድርጋችሁ ለምናችሁ አልቅሳችሁ አንብታችሁ ጮኻችሁ ዝም ስትባሉ እግዚአብሔር እናንተን እንደበደለ አድርጋችሁ ፊልም አድርገን አቁሙ። እግዚአብሔር አዋቂ ነው፣ ምክንያት አለው። ስለዚህ የተሻለን ነገር ሊያመጣ ስለሆነ እናንተም ጸጥ ብላችሁ ጠብቁት። እግዚአብሔር ለፍጥረቶቹ እጅግ በጣም የሚጨነቅ የሚራራ አምላክ ነው። እንኳን ለእናንተ ለምታምኑበት ይቅርና ያላምኑበትን እንኳን እኩል ካመኑበት እኩል ዝናብን የሚያዘንብ እህልን የሚያበቅል አምላክ ነው። እርሱ ለሁሉ እኩል ይጨነቃል። በነገሮች ተስፋ የምንቆርጠው ይወላችሁ ራሳችንን ከቤተ ክርስቲያን ልክ ስናርቅ ነው። ከእረኛው የራቀ በግ በተኩላ እንደሚበላ ሁሉ መስከረን መዳራትን እኒን ሁሉ ነገሮች ታሳስባለች። ነፍስ ስታይል ደግሞ በተቃራኒው ጾምን፣ ጸሎትን፣ ንስሐን፣ ቅዱስ ቁርባንን፣ ለሰው መራራትን፣ ምጽዋዕትን ያንን ታሳስባለች። ውስጣችን ያለችው ያቺ ነፍስ መንፈስ ሁለቱን ነገሮች ግን አንዱ በላዩ ላይ ሊያሸንፍ የሚችለው እኛ ስናግዘው። ለስጋችሁ ስታደሉ ስጋችሁ ያይላል። ስጋችሁ አየለ ማለት ስጋዊ የሆኑ ነገሮችን ብቻ ነው የምታስቡት። ለነፍሳችሁ ደግሞ ስታደሉ ነፍሳችሁ ታይላለች። ስጋን ትቆነጥጧለች፣ ስጋን ትጎስሟለች። ካልሆነ ግን አስቸጋሪ ነው የሚሆነው። በጣም ብዙ ጊዜ ሰዎች ከቤተ ክርስቲያን ርቀው እገሌ እኮ መናፍቅ ሆነ፣ እገሌ እኮ ፕሮቴስታንት ሆነ ሲባል ሰምታችሁ ታውቃላችሁ? ይኸውላችሁ ከቤተ ክርስቲያን መራቅ ውጤቱ ያ ነው። ዓለም ስራዋ መንጠቅ ብቻ ነው። ይኸውላችሁ የዓለም ስራ መንጠቅ ብቻ ነው። ዓለም ምንም ነገር ስታጠቅም፣ ለአንድም ፍጥረት ዓለም ምንም ነገር ስታጠቅም የዓለም ስራ መንጠቅ ነው። ክርስቶስ የሰጣችሁን ሰላም መንጠቅ፣ ክርስቶስ የሰጣችሁን ደስታ መንጠቅ፣ የምትወዷቸውን ሰዎች መንጠቅ፣ ቤተክርስቲያንን ያገለግሉ የነበሩ ሰዎችን መንጠቅ ነው ስራዋ። ዓለም የነጠቀቻችሁን ሰላም ዓለም መልሳ አትሰጣችሁ። አላስፈላጊ ቦታዎች ላይ ራሳችሁን አታስገኙ። በቃ እኔ ተስፋ ቆርጫለሁ ብለህ
ራስ እስከሚዞር ድረስ መጠጥ መጠጣው ምንም ውጤት አታገኝም። መጠጥ ባሰጠጣ ሰከርክ፣ ከዛ ሰዋት፣ ከዛ በስካር ደግሞ ከእንደገና ከማታውቃት ሴት ጋር ተኛ፣ በፍትወት በዝሙት ሌሊቱን አሳለፉ። ሰዋት በተጨነቅበት ጉዳይ ላይ አሁን ይሄ ምንድነው የሚቀንስልህ? እህቴ አንቺን በተጨነቅሽበት ጉዳይ አንድ በጣም የምትወጁ ሰው የምታከብሪው ሰው በህይወትሽ ላይ ተጫውቶ ለምሳሌ ህይወትሽን ፍቅርሽን ረግጦ ከሄደ በኋላ እኔ በረኪና ጠጣለሁ ምንድነው? አንዳንድ ጊዜ አስተውሉ እንጂ ያ ሰው እኮ አንቺን ከገደለሽ ቆይቷል። አንቺ በረኪና ስለጠጣሽ እውነት ራርቶልሽ ተጨንቆ የሚመለስ ይመስልሻል? አስተውሉ እንጂ እናንተ እኮ ይሄ የለበሳችሁት ስጋ የእግዚአብሔር ቤተ መቅደስ ነው። ኃጢአት ስንሰራ ለምንድን ነው የሚቆጠርብን? ሰው ሲሰርቅ ለምንድን ነው ሰርቀሃል የሚባለው? ሲዘሙት ለምንድን ነው ዘሙቷል ተብሎ ኃጢአቱ የሚቆጠረው? እግዚአብሔርን ምን ይነካዋል? ሰው ኃጢአት ቢሰራ ምን ይነካዋል? እግዚአብሔርን ለምንድን ነው የሚጠየቀው? ምክንያቱም የለበስነው ይሄ ስጋ የክርስቶስ ቤተ መቅደስ ስለሆነ የእግዚአብሔርን ቤተ መቅደስ ደግሞ ተጠንቅቆ የመያዝ ግዴታ አለበት፣ ክርስቲያን የሆነ ግዴታ። አንዳንድ ጊዜ የምናደርገውን ነገር በደንብ ልናቅ ይገባል። ወንድሜ አንተ ብዙ ዋጋ የከፈልክላት፣ ብዙ የሆንክላት፣ ከቤተሰብ የተጣላህላት፣ ጓደኞችን የተውክላት ሴት አፍቅራት ወዳት ብዙ ነገርን ትተህላት ብዙ ፈርዘር አብረሃት ከተጓዝክ በኋላ የሆነ ሰዓት ላይ አይ እኔ ካንተ ጋር ህይወት አልፈልግም ብላ ጥላ ስትሄድ ታንቄ እሞታለሁ ለምን ትላለህ? ወዳጄ ለምን ትላለህ እንዴ? እግዚአብሔር ያቺን ሴት ካንተ ስላወጣት ይልቁኑ ልታመሰግን ይገባል። ነጠላ ለብሰ ጧፍን ይዘ ቤተ መቅደስ ቀርበ እግዚአብሔር ልታመሰግን ይገባል። አንዳንዴ ልክ በዚህ ጉዳይ በጣም የምታዝኑ ሰዎች ገጠመኛቸውን ሰማ። አንዳንድ ሴቶች እገሊት በቃ ምናምን ራሷን ትጥላለች ምናምን፣ መጀመሪያ በቃ ራሷን ትጥላለች ምናምን፣ ከዛ እገሊት ባሌን ቀምታኝ ጓደኛዬ ነበረች እኮ ትላለች። ዩቲንክ አሁን እነዛ ሰዎች ስለ አንቺ ጭንቀት እንደው የሚጨነቁ ወይ አነባችሁ ወይ አለቀሰች ምናምን ብለው የሚያዝኑ ይመስልሻል? ለምን የምታዝኙ? ለምን የምታለቅሹ? ለእግዚአብሔር ከሆነ ሶሻል ሚዲያ ላይ የሆኑ ቦታዎች ላይ አይደለም ማልቀስ ያለብሽ። ለእግዚአብሔር ከሆነ ሩጪ ወደ ቤተ ክርስቲያን፣ ግድ የለሽ ወንድም። ያንተም ልክ እንደዛ ገሊት እኮ ይኸው በቃ ከገዛ ጓደኛዬ ጋር እኮ ከገዛ ጓደኛዬ ጋር በቃ ይኸው ካደችኝ አትበል። እግዚአብሔር ችግሬን ነው የወሰደልኝ ይበሉ። ከዚህ ሰዓት ጀምሮ በህይወታችሁ እንዲህ አይነት ነገር የሚገጥማችሁ ሰዎች ሚስቴ እገሌ ወሰደብኝ እንዳትል። ሚስት ብትሆን ቀድማ የሰው ሽንገላ ያታልላት፣ የጎረምሳ ሽንገላ ያታልላት። ችግርህን ነው እግዚአብሔር የወሰደልህ ብታውቅ። አንተ ለጊዜው በጣም ታለቅሳለህ፣ በጣም ታነባለህ፣ እጅግ በጣም ልብ ይሰበራል ለጊዜው ስላላወቅ። ግን እግዚአብሔር እንደ እናት የምትራራልህ፣ እንደ እናት የምታስብልህ፣ እንደ እናት የምትወድህን ሴት ሊሰጠ ሲፈልግ ችግርህን ቀስ ብሎ ያስወግድልሃል። እህቴ አንቺ ልክ እንደዛው በነገሮች ተስፋ ቆርጫለሁ፣ በቃ ራሴን ላጠፋ ነው ምናምን፣ በየገዛ ጓደኛዬ ነች ወሰደችብኝ ምናምን አትበይ። ጓደኛዬ ባሌን ቀማችኝ ብለሽ እንዳትናገሪ። ጓደኛዬ እግዚአብሔር ይስጣት ችግሬን ወሰደችልኝ። ቀድሞ ባልሽ ቢሆን ቀድሞ ባልሽ ቢሆን ኖሮ አንቺን የሚያኮራ ወንድ ይሆን ነበር። የሌሎች ሴቶች እይታ ልቡን አይማርከውም ነበር። ሌሎች ሴቶች ልክ እንዳንቺ ልዕልት ንግስት ሆኖ አይታዩትም ነበር። ቀድሞም ለአንቺ ባል ስላልነበረ ይኸውልሽ፣ ቀድሞም ለአንቺ ችግር ስለነበረ እግዚአብሔር ቀስ ብሎ ያስወግደዋል። ለምን? ለአንቺ መልካም የሆነ እንደ አባትሽ የሚያስብልሽ፣ እንደ ወንድምሽ አንቺን ፕሮቴክት የሚያደርግ ከአንቺ ጎን የሚቆም ሰዎች ሊንቁሽ ሊያቃልሉሽ ሲሞክሩ ከፊት ለፊት ቆሞ የሚጋፈጥ እንደ ልጅም ደግሞ በፍቅር አንቺን የሚያስቸግርን የተባረከን ወንድ እግዚአብሔር ሊሰጥሽ ሲፈልግ ችግርሽን በመጀመሪያ ያስወግደዋል። በቃ ብዙዎቻችሁ በዚህ የተነሳ አዝናችሁ ሊሆን ይችላል። እመኑ ልንገራችሁ፣ እግዚአብሔር በረከትን ወደ እናንተ ህይወት ሊያመጣ ሲል ነው የምትጨነቁት፣ የምትጠበቡት፣ የምታለቅሱት፣ የምታዝኑት። ሰዎች ስለሆነ እንቸኩላለን እንጂ እግዚአብሔር አንድን ነገር ከኛ ሲወስድ የተሻለ ነገር ነው የሚሰጠን። በአንዳች ነገር ልትጨነቁ አይገባም። በየትኛውም አይነት ነገር ልትከፉ አይገባም። አንቺ ብዙ ዋጋ የከፈልሽለት አንድ ወንድ፣ ራስሽን የሰጠሽው እህቴ፣ ራስሽን የሰጠሽው አንድ ወንድ ፍቅርሽን መውደድሽን ረግጦ ሲሄድ እኔ ራሴን አጠፋለሁ አትበይ። ያ ሰው አንቺን ከገደለ እኮ ቆይቷል። ያንቺ ሞት እኮ በቃ አያስጨንቀኝም ካለ እኮ ሰነባብቷል። አንቺን እኮ ጥሎ ሄዷል። በቃ አንቺ አታስፈልጊኝም ብሎ ሄዷል እኮ። ከሄደ በኋላ የሚያዝንልሽ የሚራራልሽ መስሎሽ አይ በቃ
እኔ ራሴን አጠፋለሁ፣ እኔ በረኪና እኔ እጅን ቆልሽ ለአንቺ የሚያዝንልሽን የሚጨነቅልሽን ሰው እግዚአብሔር መስጠት እየቻለ እግዚአብሔር እኮ ሁሉን ቻይ አምላክ እኮ ነው። ሄደሽ ወደ መቅደሱ ለምን አትጠይቂውም? እግዚአብሔር ለምን አልሰጠኝም እንዳትሉት። ምክንያቱም እናንተ መቼ ጠየቃችሁት? ክርስቲያኖች ሆነው እናንተ መቼ ጠየቃችሁት? እግዚአብሔር የተስተካከለ ህይወትን ለማግኘት እኮ ሰው ጸሎት ሊያደርግ ይገባል። ሰው እኮ ለትዳር ይሰደድለታል፣ ገዳም ይገባለታል። እናንተ እግዚአብሔርን መቼ ጠየቃችሁት? በየመሸታ ቤቱ እየቆየን ከቤተ ክርስቲያን ርቀን የማይሆኑ ቦታዎች ላይ እየዋልን እንዴት የተባረከ ሰው ለትዳር እናገኛለን? አንተ በየመሸታ ቤቱ እየዞርክ እየጠጣ ራስን እያሰከርክ ቆራቢ ሴት ነው የምፈልገው ስትል እንደው ለራስህ አታፍርም ወንድሜ? እህቴ አንቺም ልክ እንደዛው በየክለቡ ካልጨፈርኩ ኮንሰርቱ እንዳያመልጠኝ እያልሽ ምናምን እኔ ስነ ስርዓት ያለው እንደው ደርባባ የሆነ ባል ነው የምፈልገው ስትይ ለራስሽ አታፍሪም? በመጀመሪያ ጊዜ ልንጠይቁት የሆነ ነገር ደረሰብኝ ብላችሁ ከማልቀሳችሁ በፊት በመጀመሪያ ጊዜ ራስሽ ተመጪው ራስሽ ምን ትዩ የሚባል ተረት አለ። ራሳችን ለመጣነው ችግር ራሳችን ለመጣነው ፈተና ነው ብዙዎቻችን እያነባን ያለ ነው። በመጀመሪያ እግዚአብሔርን ጠይቁት። የተስተካከለ ነገር እግዚአብሔር በህይወታችሁ እንዲሰጣችሁ እግዚአብሔርን ጠይቁት። ክፉ የሆኑ ሰዎች ከህይወታችሁ እንዲርቅላችሁ እግዚአብሔርን ተማጸኑት። አስመሳይ የሆኑ ሰዎች ወደ ህይወታችሁ እንዳይመጡ እግዚአብሔርን ለምኑት። ይሄን ሁሉ ነገር እግዚአብሔር ማድረግ አያቅተውም፣ አቅቶትም አያቅም። ሰው ደስተኛ የሆኑ ጥንዶችን አይታችሁ ታውቃላችሁ? ደስተኛ የሆኑበት ሚስጥር እግዚአብሔር ለይቶ ወይ እናንተ አንድ ላይ ሆኖ ብቻ ስላላችሁ አይደለም። አዎ ፈቃድ እግዚአብሔር አለበት፣ ግን ያ ባል ያቺ ሚስት ራሳቸው ደግሞ የከፈሉት መስዋዕትነት አለ። ገባችሁ? ወደ ቤተ ክርስቲያን ሄደው ጸሎት አድርገው እግዚአብሔርን ተማጽነው እርሱን እስከለመኑት ድረስ ኦፍ ኮርስ ለነሱ የሚገባውን ነገር እግዚአብሔር መስጠት ይችልበታል። እህቴ ካንቺ እግዚአብሔር ችግርሽን ሲያነሳ፣ ወንድሜ ካንተ እግዚአብሔር ችግርህን ሲያነሳ እንዴት አትበል፣ አትዘን፣ አትከፋ፣ ራስን ለማጥፋት አትሞክር፣ ራስን ለመጣል አትሞክር፣ በየምሽታ ቤቶች በመጠጣት ራስን ለማስቀር አትሞክር፣ ከማታውቀው ሰው ጋር ለመተኛት ራስን አታንዳድር። እህቴ አንቺን በዛው ልክ ራስሽን አትጣይ። እግዚአብሔር ችግሬን የወሰደልኝ በሉ። ችግራችሁን የወሰደላችሁ አምላክ ለእናንተ የሚራራ ለእናንተ የሚያስብን ሰው መስጠት አያቅተውምና አንድ ሴት ከአንተ ህይወት ርቃ አንተ ብዙ ዋጋ ከፍለህላት፣ ከቤተሰብ ተጣልተህላት፣ ከጓደኞች ተለይተህላት፣ ብዙ ነገር ሆነህላት አይሆንም ብላ አንተ ከምታውቀው ወዳጅ ጋር ራሱ ብታያት እገሌ ሚስቴን ቀማኝ እንዳትል፣ ችግሬን የሚወሰድልኝ በል። እንደ ሎጥ ሚስት ግን ከዛ በኋላ ወደኋላ ዞር ብላችሁ እንዳትመለከቱ። አንዳንድ ልፍስፍስ የሆናችሁ ሰዎች አላችሁ። እግዚአብሔር ለእናንተ የተሻለ ነገር እየሰጣችሁ ራሱ ዞር ብላችሁ ችግራችሁ የምትጎትቱ ሰዎች አላችሁ። እንደ ሎጥ ሚስት ወደኋላ ዞር ብለህ እንዳትመለከቱ ወዳጅ። እግዚአብሔር እንደ እናት የምትሳሳልህ እንደ እህት የምታስብልህን ሴት ስለሚሰጥ መስጠትም ስለሚያቅበት ነጠላ ለብሰህ ቤተክርስቲያን ሄደህ እግዚአብሔርን ተማጸን። እህት ያንቺም ልክ እንደዛው በሆነ አጋጣሚ እኔ እኮ ብዙ ዋጋ ከፍዬለት ራሴን አሳልፌ ሰጥቼው ምናምን አትበይ። አዎ በቃ ያንን ያደረግሽው አንቺ ንጹህ ፍቅርሽን ሰጥተሽ ነው። በቃ አንቺ የሰራሽው ስህተት የለም። ያ ሰው ግን አንቺን ረግጦ ከገዛ ጓደኛሽ ጋር ከገዛ ወዳጅሽ ጋር ሌላ ቦታ ስታገኙ ገሊት እኮ ባሌን ቀማችኝ እንዳትይ፣ ገሌ ችግሬን የወሰደችልኝ ችግሬን የወሰደችልኝ። ለምን እግዚአብሔር ችግርሽን በጥበብ አውጥቶ ላንቺ እንደ አባት የሚያስብ እንደ ወንድም ደጀን የሆነ መከታ የሆነ ወንድ ስለሚሰጥሽ ለነገሮች መቸኮል አያስፈልግም። ቤተክርስቲያን ስትሄዱ የምትጸልዩትን ጸሎት አስተካክሉ። እህቶች ቤተክርስቲያን ሄዳችሁ እንደው ወንዳ ወንድ የሆነ እንደው ቁመቱ ይሄን ያክል የሆነ አምላኪ ወይ አደራህን ገንዘብ ያለው መኪና ያለው ምናምን እንደዚህ አትበይ። ጸሎት ስታረጊ የምትጸልዩን ጸሎት ይፍን ማወቅ አለብሽ እህቴ። ጸሎት ስታረጊ ይኸውልሽ አምላኬ ሆይ አንተን የሚያመልክ አንተን የሚፈራ ቤተክርስቲያንን የሚያከብር ቤተሰቦቼን የሚያከብር ዘመዶቼን የሚያከብር እኔን በፍጹም ልቡ የሚወድ የሚያፈቅር መልካም የሆነን ባል ስጠኝ በይ። ያንዳንዶቻችሁ ልመና ማለት ነው ተደምሮ እስቲ አሁን ወረቀትና እስክሪብቶ ይዘን አንድ ሰው አስገብተን እዚህ ውስጥ እስቲ ምን አይነት ነው የምትፈልጊው ሰው ስትባል እንዲህ አይነት ሰው ጽፈን እኩል ይሆናል። ምን ላይ እንደርሳለን መሰላችሁ? ፐርፌክሽን ላይ። ፐርፌክት የሆነ ማንም የለም።
ማንም እዚህ ምድር ላይ ፐርፌክት የለም። ማንም ሰው ለየትኛውም አይነት ህይወት ማንም ሰው ፐርፌክት ሆኖ አታገኙትም። የጮኝነት ጊዜ ማለት የምትቀራረጹበት ጊዜ ነው። ወንድሜ አንተ የምትፈልገው የትዳር ህይወት አለ፣ ግን እግዚአብሔር ፐርፌክት አድርጎ አይደለም ያቺን ሴት የሚያመጣት። ለምን? በራሷ ፐርፌክት ልትሆን ስለማትችል። አንተ ካገኛት በኋላ ግን ቀረጻት አንተ በምትፈልገው መልኩ። እህቴ አንቺም ልክ እንደዛው ፐርፌክት የሆነ ወንድ እያልሽ ራስሽን አታንገላች፣ ራስሽን አታሰቃይ። እግዚአብሔር ለአንቺ ይሆናል ያለውን ሰው ልክ ሲያመጣ ድክመት ይኖር። ተጨነቅ ያውቃለሁ። ክርስቲያኖች ወንድሞች አንድ ነገር ግን ልንገራችሁ፣ ከቤተ ክርስቲያን ደጅ ብቻ አትራቁ። እናንተ እግዚአብሔር ስለምንበላው ነገር እንዳንጨነቅ ነግሮናል። ስለምንለብሰው ነገር እንዳንጨነቅ ነግሮናል። ስለምንጠጣው ነገር እንዳንጨነቅ ነግሮናል። እግዚአብሔርን ተማመኑበት። ስለምትበሉላችኋል። እናንተ በአንቃዶ ልቦና በተመስጦ ሕሊና ብቻ ሆናችሁ ወደ ቤተክርስቲያን ቀርባችሁ ተስፋ ሳትቆርጡ እግዚአብሔርን ተጠባበቁት። እሱን በስራ ብቻ አይደለም፣ በተለያየ ህይወት አጋጣሚ አዝናችሁ ተከፍታችሁ ያላችሁ ሰው እግዚአብሔር ትንሣኤ የሚሰጥ አምላክ ነው። የወደቁትን የሚያነሳ አምላክ ነው። ወድቀዋል የተባሉትን ሁሉ ከእንደገና በትንሣኤ የሚያከብር አምላክ ነው። ስለዚህ ከቤተ ክርስቲያን ብቻ አትራቁ። በነገሮች ስትጨነቁ ዓለም ክርስቶስ የሰጣችሁን ሰላም ስትነጥቃችሁ የሰላም ንጉሥ ቤተ ክርስቲያን ውስጥ እንኳን ቅዳሴው እንኳን የሚሰበከው ወንጌል ይቀርና ስለ እውነት ነው የምላችሁ የሚነፍሰው ነፋስ ሰላም ይሰጣል። ሕያው እግዚአብሔር ምስክሬ። የትኛውም ቤተ እምነት አማኝ ሁኑ፣ ተጨንቃችሁ ተከፍታችሁ ከሆነ ግድ የላችሁም ሂዱ። ጭንቀትን ከድንግል ማርያም የበለጠ የሚረዳ የለም። ለዛ ነው እኛ ክርስቲያኖች የክርስቶስን እናት ድንግል ማርያምን የጭንቅ አማላጅ ምንላት። ለዛ ነው የጭንቅ አማላጅ ምንላት። ለዛ ነው ጭንቀትን ከሷ የበለጠ የሚያውቅ የለም። በግብጽ በረሃ ክርስቶስን ይዛ ተሰዳለች። በነፍስሽ ሰይፍ ያልፋል ተብላለች ባረጋይ ስምዖን። ክርስቶስ ከሊጦስ ጸር አደባባይ እስከ ቀራንዮ ድረስ ማምን መከራን ሲቀበል አይታለች፣ ተመልክታለች። ከሷ በላይማ ማን ይተጨነቃል? ጭንቀትን ከሷ የበለጠ የሚያውቅም ይረዳ የለም። ለዛ ነው የጭንቅ አማላጇ ምንላት። ግዴላችሁም ቀርባችሁ ጠጋ ብላችሁ ልክ እንደ እናት ቤት ልክ እንደ እናታችሁ ጠጋ ብላችሁ የልባችሁን ቋጠሮ ንገሯት። እሷ ታቀበታለች። በቃናም ያደረገችው ያንን ነው። የሚላችሁን ስሙት ብላ ያልገባቸውን ሰዎች እንዲገባቸው አድርጋለች። ታቀበታለች። እሷ እኛን ልጆቿን እንዴት ከክርስቶስ ጋር ማሰራቅ እንዳለባት ታውቃለች። በቃ የሆነ ነገር የከበዳችሁ የሆነ ነገር የጨነቃችሁ ነገሮች ከአይምሮ በላይ የሆነባችሁ ሰዎች፣ በብዙ ነገር ግራ የተጋባችሁ ሰላማችሁን ያጣችሁ ሰዎች ግዴላችሁ ቤተክርስቲያን ሂዱና አልቅሱ። እንባችሁን ሰው ፊት እንዳታነቡት። እኔ ማልደግፈው ነገር ያ ነው። እንባችሁን ሰው ፊት እንዳታነቡት። እናንተ እንባችሁን ሰው ፊት ማፍሰስ የለባችሁም። ሰው የእናንተን መውደቂ ስለሚናፈቅ፣ ሰው የእናንተን ውድቀት ስለሚጠባበቅ በፍጹም ሰው ፊት እንባችሁን እንዳታፈሱ። ይልቁኑ ግዴላችሁ ዋጋ ወዳለው ቦታ ሂዱና አፍስሱት። ቤተክርስቲያን ቀርባችሁ በክርስቶስ ፊት ቆማችሁ እንባችሁን አፍስሱት። እንባችሁን አፍሱ። እንደ ያዕቆብ ታገሉት እግዚአብሔርን። ያዕቆብ ታግሎ ነው የተባረከው። እናንተም ታገሉት በጸሎት እግዚአብሔርን። ወደ መቅደሱ ቀረቡና አምላኬ ሆይ እባክህን ብላችሁ የልባችሁን ቋጠሮ ሁሉ ዝርግፍ አድርጋችሁ ንገሩት። ዝርግፍ። እግዚአብሔር መልስ አለው። እግዚአብሔር ያቅበታል። ያጣነውን ነገር መልሶ መስጠት ይችልበታል። የልባችንን ቋጠሮ መፍታት ይችላል ክርስቶስ። በዚህ ከባድ ጊዜ ልጆቻችሁን እያሳደጋችሁ ለሚስቶቻችሁ የታመናችሁ ባሎች እናንተ ንዑዳን ክቡራን ናችሁ። ሰማዕትነት ነው ይሄ። ይሄ ቀላል ነገር አይደለም። በነገራችን ይሄ ሰማዕትነት ነው። ልትኮሩ ይገባል። ልትኮሩ ይገባል። ያ ብቻ አይደለም። በትዳራችሁ ላይ ሄዳችሁ ተጸጽታችሁ ንስሐ የገባችሁ ሚስቶች እናንተም ልትኮሩ ይገባል።
እንዳጠፉ ሰዎች ኃጢአታቸውን ኮርተው እንደሚናገሩ ሰዎች ኮርታችሁ አልተቀመጣችሁም። ክርስቶስን ይቅር በለን በድለናል ብላችሁ የትዳር አጋራችሁንም አምላካችሁ ክርስቶስን ይቅር በለን እስካላችሁ ድረስ ልትኮሩ ይገባል። እንኳንም ንስሐ ገባችሁ፣ እንኳንም ተጸጸታችሁ። በትዳራችሁ ላይ ሄዳችሁ እግዚአብሔርን ይቅር በለን ያላችሁ ወንዶች፣ እግዚአብሔርን ይቅር በለን ብላችሁ ሚስቶቻችሁንም ይቅርታ የጠየቃችሁ ባሎች እናንተን ሁዳን ክብሯን ናችሁ፣ ልትመሰገኑ ይገባል። በዚህ ፍትወት ጊዜ በጮኝነት ህይወት ላይ ልክ እንዲህ አይነት ነገሮች ያጋጥማሉ። አንድ ሰው ካጠገባችሁ ሲሄድ እግዚአብሔር የተሻለ ነገር ያመጣል። በቃ እናንተ ትዳርን ከመፈለግ አንፃር ብዙ ዋጋ ከፈላችሁ ሊሆን ይችላል። ቁም ነገርን ከመፈለግ አንፃር ይሄ ህይወቴ ይሆናል ብላችሁ ብዙ ዋጋ ለአንድ ሰው ከፈላችሁ ሊሆን ይችላል። ያ ሰው እናንተ ከፈላችሁትን ዋጋ ሁሉ ረግጦ ሲሄድ እናንተ አትከፉ፣ አትዘኑ፣ አታልቅሱ። ማልቀስ የለባችሁም። ይልቁኑ ልትኮሩ ይገባል። ጸንታችሁ በመቆማችሁ እግዚአብሔርን ልታመሰግኑት ይገባል። ዙሪያችሁ ያለ ሰው የምታውቁት ወዳጃችሁ እንደው ባሌ ያልሽውን ሰው ካጠገብሽ ይዛ ስትሄድ ሚስቴ ያልካትን ሴት ካጠገብ ይዞብህ ሲሄድ እገሌ እኮ ሚስቴን ቀማኛት በል፣ እገሊት እኮ ባሌን ወሰደችብኛት በይ፣ ችግሬን ወሰደችልኝ በይ፣ ችግሬን የወሰደልኝ በል። ወዳጅ እግዚአብሔር ለሁሉም ጊዜ አለው። በነገሮች አትቸኩሉ፣ በነገሮች አትቸኩሉ። በቃ አንድ ነገር ሄዳችሁ ቤተክርስቲያን ለምናችሁት ሊሆን ይችላል፣ አልቅሳችሁ ሊሆን ይችላል፣ መሬት ላይ ተንከባላችሁ ሊሆን ይችላል፣ በጣም አንብታችሁ ሊሆን ይችላል፣ በጣም ተመላልሳችሁ ሊሆን ይችላል። እግዚአብሔር ዝም ካለ ምክንያት አለው። የእግዚአብሔርን ዝምታ እንደ መልስ ቁጥራችሁ እናንተም ጸጥ ብላችሁ ጠብቁ፣ ጸጥ ብላችሁ ጠብቁ። የክርስቶስን ዳግም ምጽአት እንደምንጠብቅ ታውቃላችሁ ክርስቲያኖች አይደል? የክርስቶስን ዳግም ምጽአት እንጠብቃለን። ጸሎቱን እናቆዩ አንድ ጊዜ። ክርስቶስ ዳግም ይመጣል እንላለን እኛ ክርስቲያኖች። የክርስቶስን ዳግም ምጽአት የተጠባበቅን የክርስቶስ ኢየሱስን ወንጌል እንሰብካለን። ቤተክርስቲያን ስትነድ ክርስቶስን አሁንም እየተጠባበቅን ነው። አያችሁ፣ ክርስቲያን ልክ እንደዛ ነው መኖር ያለበት። ካህናት ሲታረዱ አሁንም አይ ክርስቶስ አይመጣም በቃ ክርስቶስ ቀርቷል አላልንም። አሁንም የክርስቶስን መምጣት እየተጠባበቅን ነው። አላውያን ተነስተው ቤተክርስቲያንን ሲያፈርሷት አይ ክርስቶስ አይመጣም አላልንም። ክርስቶስን እየተጠባበቅን ነው። ሰው እንደዛ ነው የሚኖረው። እኛ ክርስቲያኖች ነን። ኖረን ተስፋ የምናረጋት መንግስተ ሰማያትን በተስፋ ለመውረስ ነው እየኖረን ያለ ነው። ተስፋችን ደግሞ ማን ነው? ክርስቶስ ነው። ቤተክርስቲያን ነዳለች። ካህናት በቤተ መቅደስ ታርደዋል፣ ደማቸው ፈሷል፣ ምዕመናን ሞተዋል። ቤተክርስቲያን ፈርሳለች፣ ቤተክርስቲያን ተቃጥላለች። ይህ ሁሉ ሲሆን ክርስቶስ አይመጣም፣ ክርስቶስ ቀርቷል አላልንም። ክርስቶስን እየተጠባበቅን ነው። አዎ ክርስቶስማ ይምጣ፣ ክርስቶስ ይምጣልን። የኛ ጌታ ማራናታ በሉት። ክርስቶስማ ይምጣልን፣ ለኛ ይፍረድልን። ቤተክርስቲያንን እያነደዱ ሲሳለቁብን ለነበሩት ሁሉ ክርስቶስ ይምጣልን፣ መጥቶ ይፍረድልን። በምንፍቅና ህይወት ውስጥ ኖረው ሰዎች በአምላካችን በክርስቶስ ኢየሱስ ስም ሲሳለቁ ይኖሩ የቤተ ክርስቲያንን ትምህርት ሲያቃልሉ የነበሩትን በአጠቃላይ ክርስቶስ መጥቶ አዎ ይፍረድልን። ማንንም እንዳረገጠብን አንኖርም፣ ማንንም እንደሳቀብን አንኖርም። ክርስቶስን አዎ ማራናታ እንለዋለን። ጌታ ኢየሱስ ክርስቶስ ሆይ ቶሎ ና እንለዋለን። ክርስቶስ ግን ቀርቷል በፍጹም አንልም። በፍጹም ቤተክርስቲያን ስትነድ ክርስቶስ ቀርቷል አንልም። ቤተክርስቲያን ስትፈርስ ክርስቶስ ቀርቷል አንልም። ወንድሞቻችን እህቶቻችን ሲሰቡ ክርስቶስ ቀርቷል አንልም አላልንምም። ይልቁኑ ጌታ ኢየሱስ ክርስቶስ ሆይ ቶሎ ና ግን እንለዋለን፣ ማራናታ እንለዋለን። ስለዚህ በህይወታችሁም ልክ ክርስቶስ ይዘገይ ክርስቶስን ማራናታ በሉት። ጌታ ሆይ ቶሎ ና፣ በትዳር ህይወቴ ግባ፣ በትምህርት ህይወቴ ግባ፣ በስራ ገበቴ ግባ፣ በቤተሰቤ ህይወት መሃል ግባ፣ በቤቴ ውስጥ አንተ ግባ በሉት። በሮቻችሁን ለክርስቶስ ክፈቱ፣ የልቦቻችሁንም በር ክፈቱ። ክርስቶስን እናንተ ማራናታ ስትሉት፣ ክርስቶስን ወዴታችን ግባ ስትሉት ክርስቶስ ይገባል። የትዳር ህይወታችሁ ሲበጠበጥ ክርስቶስን ወደ ህይወታችሁ ማታስገቡት ከሆነ ትዳራችሁ ይፈርሳል። ስለዚህ ሰላም ያጣችሁ ሰዎች በትዳራችሁ ማለት ክርስቶስን አስገቡ። በትምህርታችሁ ውጤታማ ያልሆናችሁ ሰዎች በትምህርታችሁ ውስጥ ክርስቶስን አስገቡት። በስራችሁም ስኬታማ ልትሆኑ ያልቻላችሁ ሰዎች በስራ ህይወታችሁም ክርስቶስን አስገቡት፣ ጣልቃ አስገቡት። ክርስቶስ የገባበት ነገር ሁሉ በረከት አለው። አለቀ። ክርስቶስ የገባበት ነገር ሁሉ ነው የሚስተካከለው። ይኸውላችሁ እንኳን የኛ ህይወት ይቀርና ሲኦል ጸጥ ብላለች። ክርስቶስ ሄዶ የነበሩትን ነፍሳት እንኳን ሲያወጣ ሲኦል እንኳን ጸጥ ብላለች። ጫጫታ ማይጠፋባት፣ እሳት የሚነድባት፣
እሳት የሚያስገመግምባት ሲኦል እንኳን ልክ ክርስቶስ ሲገኝባት ጸጥ ነው ያለችው። እየነደደ ያለ ህይወታችሁ ክርስቶስ ሲገባበት ጸጥ ይላል። እንደ እሳት እየተያያዘ ያለው ህይወታችሁ ክርስቶስ ሲገባበት ጸጥ ይላል። እየፈረሰ ያለው ትዳራችሁ ክርስቶስ ሲገባ ጸጥ ይላል። ክርስቶስን ወደ ህይወታችሁ አስገቡት። ክርስቶስን ወደ ህይወታችሁ ከማስገባት ይልቅ ወደ መሸታ ቦታ አትሩጡ። ራሳችሁን ወደ ሱስ ለመጣል አትሩጡ። በመሸታ ቦታ አትገኙ። ጭፈራ ቦታዎች ላይ አትገኙ። ራሳችሁን ለማስከራት አትሩጡ። እግዚአብሔር በዚህ ነገር ሁሉ አይከብርም። መፍትሄ የማታገኙበት ምናልባት ለአንድ ቀን ልትደሰቱ ትችላላችሁ። ምናልባት ለተወሰነች ደቂቃ ደስታ ልታገኙበት ይችላል። ከማታውቃት ሴት ጋር ራስን በፍትወት ጥለ ራስን ለተወሰነ ጊዜ ልታስደስት ትችላለህ። ከማታውቂው ሰው ጋር ራስሽን በፍትወት ጥለሽ ለጊዜ ለተወሰነ ደቂቃ ራስሽን ልታስደስት ትችላለሽ። የዘላለም ጸጸት ግን ይሆንብናል። የዘላለም ጸጸት። ዓለም የነጠቀንን ሰላም ማን ነው መልሶ የሚሰጠን? ክርስቲያኖች፣ ክርስቶስ። ስለዚህ ዓለም የነጠቃችሁን ሰላም መልሶ እንዲሰጣችሁ ራሳችሁን ወደ ክርስቶስ አቅርቡ። ከኃጢአት በስተቀር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የልባችንን መሻት ይፈጽምልን። ዲያቆን ወንድማችን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በርታ። ሌላም ጊዜ ልክ እንደዚህ ነው ጥያቄዎች ሲኖሩ አለን፣ እናወራለን፣ እናስገባለን። እሺ አንዴ ከመጨረሳችን በፊት ወይ መዝሙር ወይ ምስባክ ነገር ልልል ፈልጌ ነበር። ምንም ችግር የለውም ዲያቆን፣ አንተ ደስ ያለ ልበል ፈቃድ ከሆነ? አዎ ይቻላል። እሺ ድምጼ ትንሽ ተይዞ ሊሆን ይችላል። ትላንት ወዲያ ገብርኤል በዓል ስለነበር ጂንካ፣ በዛ ምክንያት ተይዞ ሊሆን ይችላል። ለድምጼ ይቅርታ። እሺ ምንም ችግር የለውም። ተነግረም አምሮተከ በላሌ ጸላተኒ ወየክል ምስሌሃ አቴኖ አውር እመንፈስከ አመሰግናለሁ ስላዳመጡኝ። ዲያቆን ቃልዎት ያሰማልን። ጥሩም የሆነ ድምጽ ነው። በእውነት ደስ የሚል ምስጋና ነው። ቃልዎትን ያሰማልን። በርታ። እግዚአብሔር ፈቅዶ እንግዲህ ወደዛ ለአገልግሎት እንመጣ ከሆነ ደግሞ እንገናኛለን። በርታልን። እሺ እሺ፣ እናመሰግናለን። እግዚአብሔር ይስጥልን። ሰላም ሁንልን። እሺ እሺ። ኦኬ የኔ ተወዳጆች እንግዲህ ረጅም ሰዓት ብቆይ በጣም ደስ ይለኝ ነበረ፣ ግን የሚሄድበት ቦታ ስላለ ያው እወጣለሁ እና የኔ ተወዳጆች አደራ እሺ፣ ይሄ መልእክት ለሁላችሁ ነው። ስፔሻሊ በእጮኝነት ህይወት ላይ ያላችሁ እህት ወንድሞቻችን፣ የሆነ ሰው ጥሏችሁ ሲሄድ ራሴን ላጠፋ ነው እኔ ህይወት ይበቃኛል ምናምን አትበሉ። እሺ ክርስቶስ ይፈልጋችኋል። እኔም ወዳችኋለሁ እናለው ክርስቶስ ይፈልጋችኋል። እናንተ ለክርስቶስ በጣም ታስፈልጉታላችሁ ከነ ድክመታችሁ ማለት ነው። ክርስቶስ እኛ ኃጢአተኛ የሆነ ልጆቹን በጣም የሚናፍቅ አምላክ ነው። በጣም ይናፍቃል እንድንመለስ፣ በንስሐ ህይወት እንድንመላለስ እና የሆነ ሰው ከህይወት ይወጥቷል ብላችሁ ራሳችሁን ለማጥፋት እንዳትወጡ። ይሄ እኛ ድሮ ልጆች እያለን በተለይ ይሄ ጦሰኛ የሆነ ሳሙና፣ ይሄ በረኪና የሚባል ጦሰኛ የሆነ በጣም ብዙ ሰዎች በእጮኝነት ህይወት ላይ ያሉ አንዱን ክዶኛል ምናምን ብለው በረኪናን የሚያክል ነገር እንደው ጠጥተው ራሳቸውን ያጠፉ ሰዎች ቁጥራቸው ቀላል አይደለም። እና ፕሊስ እንደዛ አታደርጉ። እናንተ ራሳችሁን ካጠፋችሁ በኋላ እነዛ ሰዎች ህይወታቸውን ይቀጥላሉ። ኢቨን የእናንተ ሞት ራሱ ያሳስባቸውም አያስጨንቃቸውም። እነዛ ሰዎች የራሳቸውን ህይወት የሚኖሩ ያገባሉ፣ ይወልዳሉ ምናምን እና እናንተ ፕሊስ እባክህ እንደዚህ አታደርጉ። አንደኛ እንደው ሌላው ይቅር አረቃችሁ ማሰብ እንኳን ቢያቀታችሁ ዙሪያችሁ ያለውን ሰው አስቡ። የምትወድን እናትህን አስብ።
ምን ያክል ሁለንተኗ ሊሰበር እንደሚችል አስብ። የምትወድሽን እናትሽን አስቢ። አንቺ ስታጣ አንቺ ራስሽን በዚህ ልክ ስትጎጂ ምን ያክል ደግሞ እናትሽን ደግመሽ እንደምትገያት አስቢ። ቤተሰቦቻችሁን አስቡ። የሚወዷችሁን ወንድም እህቶቻችሁን አስቡ። የሚወዷችሁን አያቶቻችሁን አስቡ። ራስን በዚህ ልክ መጉዳት ማለት መልሶ ቤተሰብን መግደል ማለት ነው። ይሄ በጣም ከባድ ነገር ነውና በጮኝነት ህይወት ላይ አንድ ሰው ጥሏችሁ ሲሄድ ውይ ገሌ እኮ ጥሎኝ ሄደ ብላችሁ ራሳችሁን ለማጥፋት እንዳትሮጡ። ይልቁኑ እግዚአብሔር ወይ ተመስገን ችግሬን ስለወሰድክልኝ በሉት። ችግሬን ስለወሰድክልኝ እግዚአብሔር አምላኬ ወይ አመሰግናለሁ በሉት። የራስሽ የነበረች ሴት ጓደኛ አንቺ ጮኜ ብለሽ ያሹን ሰው ልክ ስትወስድ ስትመለከቺ እግዚአብሔርን ልታመሰግኝ ይገባል። ምክንያቱም አንድ አይደለም ሁለት ችግርሽን ያቀለለልሽ። ለረጅም ጊዜ አስመሳይ የነበረች ሴት ጓደኛችንም አስመሳይ እንደሆነች ያገልጦልሻል። በተመሳሳይ ለአንቺ የትዳር አጋር ያልሆነንም ሰው ደግሞ ችግርሽ እንደሆነ አሳይቶሻል። ሁለት ችግርሽን በአንድ ጊዜ ነቅሎ ስለጣለልሽ እግዚአብሔርን ልታመሰግኝ ይገባል። በጣም ልታመሰግኝ ይገባል። ይሄኔ ስንት ገመናሽን ታወሪ ነበረ፣ ስንት ችግርሽን ትናገሪ ነበረ ለዛ ሴት። ግን እግዚአብሔር ሁለት ችግርሽን በአንድ ጊዜ ስላቀለለ ልታመሰግኝ ይገባል። ወንድሜ አንተም ልክ እንደዛ ጓደኛዬ ሚስቴን ቀማኝ አትበል። እግዚአብሔር ሁለት ችግርህን ያቀልላል። ለአንተ ወዳጅ መስሎ ጓደኛ መስሎ አጠገብህ ሆኖ አንተ ያስካተን ሴት በፍትወት በምኞት ሲመለከት የነበረን ሰው ነው እግዚአብሔር ያራቀል። እሷንም ልክ እንደዛው። ስለዚህ እግዚአብሔር ችግሬን ይወሰደልኝ ብሎ ማመስገን እንወቁበት። ክርስቲያኖች ወንድሞች፣ እግዚአብሔር በዚህ ልክ ይሰራል። እናንተ ቸኩላችሁ ራሳችሁን ለመጉዳት አትሩጡ ፕሊዝ። ሰዎች ቸኩለው ራሳቸውን መጉዳት የለባቸው። የሚወዷችሁን ሰዎች ልታስቡ ይገባል። የሚወዷችሁን ሰዎች እና በጮኝነት ህይወት ላይ ያላችሁት ወንድሞቻችን በርቱ። እግዚአብሔር አምላክ በህይወታችሁ ደግሞ ጣልቃ እንዲገባ ደግሞ ቤተክርስቲያን ሄዳችሁ ጸሎት ማድረግን ልመዱ። ቅዱስ ጳውሎስ ወንድ ከሴት ጋር ቢሆን መልካም ነው፣ ሴትም ከወንድ ጋር ብትሆን መልካም ነው ይላል። ኦኬ ሰዎች በትዳር ህይወት ቢኖሩ መልካም ነው ይልና ግን ይላል ግን አፍራሽ ነው። ባል ሚስቱን ለማስደሰት ሲል ሚስትም ባሏን ለማስደሰት ስትል በመሃል እግዚአብሔርን ይረሳሉ ይላል። ባሎች ሚስቶቻችሁን አስደሰታለሁ ብላችሁ እግዚአብሔርን እንዳትረሱ። እግዚአብሔር መረሳት የለበትም። ሚስቶችም ባሌን አስደሰታለሁ ብላችሁ ከሌሎች ሴቶች ጋር ኮምፒቲሽን፣ ቆይ አይ ውፍረቴን ላስተካከል፣ ቆይ ጥፍሬን እንደዚህ ላድርገው፣ ፀጉሬን እንደዚህ ላድርገው ምናምን ብላችሁ ተጨንቃችሁ እግዚአብሔርን እንዳትረሱ። እግዚአብሔር መረሳት የለበትም። በቃ ከወደዱ ከነ የሚባል ተረት አለ። ከወደደሽ ከነ ድክመትሽ ነው መውደድ ያለበት። ከወደደች ከነ ድክመት ነው መውደድ ያለባት። ማስተካከል ያለብሽ ነገር ካለ እየወደደሽ ባልሽ እንደሆነ ሆኖ አንቺን ይቅረጽ። ማስተካከል ያለብህ ነገር ካለ ሚስት ሆና ትቅረጽ። ከዛ ውጪ አይ ነው እሱን ላስደሰተው ቆይ እንደዚህ ላስተካከል ምናምን ብላችሁ እግዚአብሔርን ወደ መርሳት እንዳትሄዱ። ባሎቹ ልክ እንደዛ ሚስቴን ላስደስት፣ ሌላ ቦታ ሌሎች ባሎች ለሚስቶቻቸው እንዲያደረጉ ነው፣ ስለዚህ ቆይ እኔም እስቲ ለሚስቴ እንዲህ ላድርግ እያላችሁ እግዚአብሔርን በማል እንዳትረሱ። እግዚአብሔር መተወስ ያለበት አምላክ ነው። እግዚአብሔር በፍጹም መረሳት የለበትም እና በርቱ። በጮኝነት ህይወት ላይ ያላችሁት ወንድሞቻችን ግን ጸሎት ማድረግን እንዳትረሱ። ጸሎት በጣም ወሳኝ ነገር ነው። ለትዳር ህይወት ጸሎት በጣም ወሳኝ ነገር ነው። እውነቴን ነው የምላችሁ፣ በጣም ወሳኝ ነገር ነው። ጮኝነት ህይወት ውስጥ ገና ያልገባችሁ ወንድሞች፣ አሁን በተለምዶ ሲንግል ድሮ ላጤ እንደሚባለው ማለት ነው። ልክ እንደዚህ አይነት ህይወት ላይ ያላችሁ ወንድሞች እንትን አትበሉ፣ አላደለ የሆነ ልኩም አትበሉ። ስትወጡ ስትገቡ፣ አሁን አንተ ወንድም ያንተ እናት ይወለ ስትወጣ ስትገባ እንደው መቼ ይሆን የሚያገባው ይሄ ልጅ፣ እንደው መቼ ይሆን አንዲትን ሴት ይዞ መጥቶ የሚያስተዋውቀኝ ብላ ነው በርበሩን የምታየው። ስትወጣ ስትገባ ዝም ብለህ ልኩም እንዳልክ አትመለስ። ታክሲ ላይ ምናምን ስትሳፈር አጠገብ ያሉትን ሰዎች እንዴት አደርሽ ሰላም አደርሽ ምናምን በል እንዴ። ኧረ ፕሊዝ እንዴ አሁን እኛ መተን እናንተ ጋር ደግሞ እንደዚህ በል እንዴ። አጠገብ ያለችው እንዴት ነሽ ሰላም አደርሽ ምናምን። ባስም ቢሆን ካፌም ስትቀመጥ ልክ እንደዛ እህት ያንቺው ልክ እንደዛው ዝም ብለሽ ወጥተሽ እግዚአብሔር ይወላችሁ የዲሊቨሪ ስራ አይሰራም። እናንተ ቤታችሁ ተቀምጣችሁ አምላኪ ሆይ እስቲ ጥሩ ባል ስጠኝ ስላልሽ በርሽ ተንኳክቶ ልክ እንደ ፒዛ እንደ በርገር ባል ቁጭ አይልም በርሽ ስር። እግዚአብሔር የዲሊቨሪ ስራ አይሰራም። ይርሽ አንቺ ጸልየሽ ትይዣለሽ፣
ያሹን ሰው እግዚአብሔር ይባርክልሻል። አንተ ጸልየህ ትይዛታለህ፣ ያስካተን ሴት እግዚአብሔር ይባርክልሃል። ስለዚህ ስትወጪ ካፌም ቤት ሲሆን የትም ቦታ ቢሆን ምናምን ሰላም አደርክ ምናምን ማለት ልመዱ። በትዳር ህይወት ያለን ሰው ሳይሆን ልክ እንደናንተ ነፃን የሆነ ሰው ፈልጋችሁ ሰላም ተመለዋወጥ ጥሩ ነው። አንዳንዴ ማውራት ጥሩ ነው፣ ያገባባችኋል። እንዴት ነው መሰላችሁ? የፍቅር ህይወት ልክ እንደ ገንዘብ መቆጠብ አለበት። አሁን ሰዎች ገንዘብ ሲያገኙ ሴቭ ያደርጋሉ አይደለ? ሴቭ የሚያደርጉት ለነገ አስበው ነው። ዛሬ ጀምራችሁ ገንዘብን ሴቭ ካላረጋችሁ ነገ ከነገ ወዲያ ብትታመሙ ማንም ሊያሳክማችሁ አይችልም። የፍቅር ህይወትም ልክ እንደዛ ነው። ዛሬ ጀምራችሁ ካልቆጠባችሁት ነገ ከነገ ወዲያ ትዳር ሆኖ እናንተ ሊባረካችሁ አይችልም። ስለዚህ አትፍዘዙ። ደግሞ ፈለገ አትናቴዎስ እንደዚህ ብሎ አስተማረ ብላችሁ ደግሞ እዚህ ኮሜንት ላይ ሃይ ተባባሉ አሏችሁ። ኮሜንቱን ነው የምዘጋው እኔ። እዚህ ኮሜንት ላይ ሃይ ምናምን አንዳንድ ደግሞ በጣም እንደው መንፈስ ቅዱስ ያራቃችሁ ሰዎች ያላችሁ በየኮሜንቱ ነው ሲንግል የሆነ ሰው ሃይ በለኝ። ኧረ እባካችሁ እህቴ ምን ሆነሽ ነው? ሲንግል የሆኑ 19 ወንዶች ሃይ ቢሉሽ ለያን ሃይልጅ እነዛን ሁሉ ልታወሪ ነው። እና ፕሊስ እንደዛ አታርጉ። ቀሲሴ እንዴት አሉ? ለገየ ደህና ነው ወንድሜ፣ እንዴት ነህ? ልኝ አባት እግዚአብሔር ይመስገን። ቀኑ እየደረሰ ነው ቀሲሴ። ያ የተባባለው ነገር ያው እንግዲህ እኛም ሱፍ እየፈለግን ነው። ኧረ ምን እርሶ ላይ ሁሉም ነገር እኮ ነው የሚያምረው ቀሲስ። እና ደህና ናችሁ? እንዴት ነህ? እግዚአብሔር ይመስገን። አሁን ግን አንድ ፕሮግራም ውስጥ ልገባ ነውና ሰላም ልበል ብዬ ነው የገባሁት። ችግር የለውም ቀሲስ። እኛም ላይቭ ዘግተን ልንወጣ ስንል ነው እርሶ የመጡት ነው እንዴ? እሺ ወንድሜ፣ እሺ ሰላም ይብዛልን። እንገናኛለን። እንግዲህ ፕሮግራማችን ደርሷል። እሺ ቀሲስ፣ አሁን እንደዋወላለን። እሺ አባቴ፣ እሺ ሁላችሁም ሰላም። አሜን። እግዚአብሔር እኮ ኃያል አምላክ ነው። እኔ በጣም ነው ቀሲስ አሸናፊን የምወዳቸውና በሳቸው ደግሞ መከበር እንዴት ያስደስታል መሰላችሁ? እኔ ተወዳጆች በጣም ለቤተ ክርስቲያን ረዥም እድሜያቸውን ሰጥተው ያገለግሉ ትልልቅ አገልጋዮች አሁን እኛን ከሰው ቆጥረው እውነቴን ነው የምላችሁ እግዚአብሔርን እኛን ከሰው ቆጥረው ልክ እንደዚህ በፍቅር ሲያወሩን እኔ የእነሱን ጸጋ እግዚአብሔር ለኛ የሚስጠን በእውነት ቀሲስ አሸናፊን በጣም ነው የምወዳቸው። እኔ አሁን የፈለገ አትናቴዎስ የዝማሬ ምርጫ ላይ አንደኛ ማን ነው ብትባሉ እና በተጠየቁ ራሱ በቃ መሆን ያለበት ማን ነው? ቀሲስ አሸናፊ። በጣም ብዙ ዘማሪያን አሉ፣ በጣም ብዙ ጸጋ ያላቸው፣ በጣም በቃ ብዙ አይነት ስራ ይሰሩ። ለኔ ግን ቀሲስ አሸናፊ በጣም ይለዩብኛል። በጣም ነው የምወዳቸው። ዝማሬውን ጭምር በጣም እውነት በቃ የተለየ ነገር አለ። ብቻ የሆነ እኔን በጣም የሚነካኝ ነገር አለ እና በጣም ነው የምወዳቸው። ቀሲስ አሸናፊን አካውንታቸውን ፎሎ ያላረጋችሁ እህቶች ወንድሞች አካውንታቸውን ፎሎ አድርጉ። እንዲህ አይነት ቤተክርስቲያን አገልጋዮችን ፎሎ እያደረግን እኛም መገልገል አለብን። እኛ ዝም ብለን አፈቀላጤ ሆነን ነው ዝም ብለን ፎሎ የተደረግነው እንጂ ምንም ሰርተን አይደለም። እና እንዲህ አይነት አባቶቻችን ፎሎ ማድረጋችሁን እንዳትረሱ የኔ ተወዳጆች። እሺ በጣም ነው የምወዳችሁ። አሁን በጣም የሚሄድበት ቦታ ስላለ ለወጣ ነው የሚሄድበት ቦታ ስላለ እና ነገ በተመሳሳይ ሰዓት ከቻለን እንገናኛለን። ካልሆነ ግን ሐሙስ አይ ቲንክ ነገ ምገባ አይመስለኝም። ሐሙስ በዚሁ ዙሪያ በቻልነው አቅም እስኪ ለማውራት እንሞክራለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ደህና ሁኑ የኔ ተወዳጆች።